እየጠበቀ ነው ያለው። ለማርያም ስል የማይሰግድ ትውልድ ተነስቷል። ክብር ለእግዚአብሔር ይሁን። ለማርያም ስል ትሰግዳለህ ወይስ አትሰግድም? በፍጹም ለማርያም የማይሰግድ ትውልድ ተነስቷል አትበለኝ። ለማርያም ስዕል ትሰግዳለህ ወይስ አትሰግድም? ትውልድ ሁሉ አዳምጣ። ትውልዱ ብልጽት ትሉኛለሽ። ማርያም ለማርያም አትሰግድም ካይሆን አዳምጣ። ለማርያም ስዕል ትሰግዳለህ ወይስ አትሰግድም? ለማርያም አሰግዳለሁ። ለስዕሉ ነው እንጂ ለማርያም አትዝለለው። ለማርያም ስዕል ብራዘር፣ ለማርያም ለስዕሉ አይደለም፣ ለስዕሉ ለወከለው ነው። ጥያቄ ለማርያም ስዕል ትሰግዳለህ ወይስ አትሰግድም ነው ጥያቄ። ኧረ ዳኒ በእግዚአብሔር ደረኩ እንዴ አንተ አልደከመም እንዴ? ወይ ብራዘር ይገባናል። ይሄው በጣም ክሊር ነው። አንተ ካላፈርክበት ማለት ነው። ለማርያም ስዕል እኔ አልሰግድም ብለህ ተናገር እስቲ። ታፍራለህ። እንዲህ በትምህርቶቻችሁ እንድትሸማቀቁ ማድረግ ራሱ ትልቅ አቺቭመንት ነው። በፍጹም አትፍራ። ትሸማቀቃታለህ ብራዘር። ይኸው እድል ሰጣለሁ። እኔ እንደ አንድ ኦርቶዶክሳዊ ለስዕሏ አልሰግድም፣ ለማርያም ስዕል ስግደት አይገባውም አትልም። ለማርያም ብራዘር፣ ጥያቄው ስዕል አትዝለል፣ ለማርያም ስዕል ነው ጥያቄው። ለማርያም ስዕል እንደ አንድ ኦርቶዶክሳዊ ለማርያም ስዕል እንደ አንድ ኦርቶዶክሳዊ አልሰግድም በል እስቲ። ለስዕሉ አልሰግድም፣ ለድንግል ማርያም ግን እሰግዳለሁ። ስዕሉ ለወከለው ማለት ነው እኮ። ለማርያም ስዕል አትሰግድም? ለወከለው ነው የምሰግደው። ለማርያም ስዕል አትሰግድም ወይ? ከማን አረጋኔ በእግዚአብሔር በግድ ሰው እንዴት ነው እንዲያወራህልህ እንዴ? በግድ ንገረና ብራዘር፣ አቋምህን ንገረን። እኔ ለማርያም ስዕል አልሰግድም በል እስቲ። ለስዕሉ ባለቤት እሰግዳለሁ። እኔ ጠየቅኩ ለማን ትሰግዳለህ አይደለም፣ ለማርያም ስዕል አልሰግድም በልን ያልኩ። እኔ ለስዕል ሰግጄ አላውቅም እንዴ እኮ። ለማርያም ስዕል ሰግጃለሁ እኮ። ጥሩ፣ ለማርያም ስዕል ሰግደህ አታውቅም ማለት ነው። ስዕሏ ፊት ይደፋል፣ ወርቃለሁ። ግን ለማርያም ስዕል ሰግደህ አታውቅም ወይ ወዳጄ? ሁሌ ነው የምትደፋላት፣ ግን ለስዕሉ ካይሆን ለስዕሉ ባለቤት ነው እያልኩ ነው። ለማርያም ስዕል አትሰግድም ማለት ነው። ለስዕሉ ባለቤት እሰግዳለሁ። ለተሰራው ለማርያም ስዕል ግን አንተ ለማርያም ስዕል ሰግደህ አታውቅም ማለት ነው። የሚገርም ኦርቶዶክሳዊ ነው። ወደም ስሙት። ኧረ የምፈራ መሰለህ ችግር የለውም። ለማርያም ስዕል እኔ አልሰግድም በለን። በቃ ጥሩ ነው። እስኪ ወንድ አንተን ክርር አድርገህ ጠይቀህ እስኪ እኮ ጥሩ አቋም ነው። ባይዘዌ አሁን ጥሩ አቋም እኮ ነው። ለምሳሌ ለማርያም ስዕል አልሰግድም የሚል ኦርቶዶክሳዊ ስናይ የሚገርምህ ነገር እኮሽ የሚገርምህ ነገር ማርያም ማለት አስግድም ሰግዳለህ ስትለኝ ያው ምን እየወሰድከኝ መሰለህ? አዳምጠኝ። እያዳመጥኩ ነው። ለስዕሉ ላይ ትሰግዳለህ እያልከኝ ያለህ እኮ በቃ ስዕሉን በቃ ለወረቀቱ ትሰግዳለህ እያልከኝ ነው። በቃ እንደዛ እያልከኝ መሰለህ። ለስዕሉ ወረቀት ላይ ሊሆን ይችላል፣ ቆዳ ላይ ሊሆን ይችላል፣ ድንጋይ ላይ ሊሆን ይችላል። ምንም ላይ ሳለው ለስዕሉ ትሰግዳለህ ወይስ አትሰግድም ነው ለማርያም ስዕል? ለስዕሉ ባለቤት እሰግዳለሁ እያልኩ ነው መሰለኝ አይደል? አይ እሱንማ ነገርከን። ለማርያም እሰግዳለሁ አልከን። ለስዕሉ ትሰግዳለህ ወይስ አትሰግድም ነው ጥያቄ። ግልጽ እኮ ነው ብራዘር፣ ግራ ስለገባ ነው። አኔ ኧረ በፍጹም እግዚአብሔር እኔ ግራ ገብቶኝ አያውቅም ዳኔ። በእናትህ ከዚህ በላይ ላስጨነቀ ቤተክርስቲያን ያደግኩት እኮ። በቤተክርስቲያን ብታርግም አሁን ላይ ግን ያለህ አቋም ለስዕል መስገድ ተገቢ እንዳልሆነ ገብቶሃል። እንዴ ያይጠይቀህ ወይም እንደ ኦርቶዶክሳዊ ለምሳሌ ምንም ገና ማለቴ ስራ ብለው ምናምን አዳምጠኛ እሺ፣ አዳምጠኝ እኮ አዳምጥሽ እኮ እሺ፣ አዳምጥ ማለት ለኔ ለማድረግ በቃለ መስገድ ትክክል ነው። ሄደህ ነበረ ድምጽ አልተሰማም ነበር ዳኒ። እሺ፣ አይ ጥሩ ነው። ለማርያም ስዕል አለመስገድ ነው ልጅዋለሁ እያልኩ። አይ አይደለም አዳምጣ። በስዕሉ ላይ ገብቶሃል አይደል? በስዕሉ ላይ እግዚአብሔር ይገለጻል ብለን እናምናለን። ማለት በዛ ስዕል ላይ ይገለጻል ብለን እናምናለን። ለስዕሉ ትሰግዳለህ ወይስ አትሰግድም? ለስዕሉ ባለቤት ነው የምሰግደው እኮ። ለስዕሉ አትሰግድም ማለት ነው። በሌላ ባጭ አሁን ወደ ታምረ ማርያም ከፍተህ እንዴ አሁን አጀንዳ ያልሰራ እኮ ነው። ልክ በቃ እንደዛ ትልሽ ለግልትለ በቃ ተከፍተና ታምረ ማርያም ግን ለስዕሉ ያልሰገደ እያልክ በቃ አው መጽሐፍማ እንደዛ ነው የሚለው። አንተ እኮ ኦርቶዶክሳዊ እንዳልሆነ ነው የሚገባኝ። አጀንዳ ያልሰራ ስለፈለክ ቆይ አንዴ ቤተክርስቲያን ምን ትላለች መሰለህ?
ለስዕሏ ስገድ ትላለች እኮ ለማርያም አይደለም እኮ አጀንዳ ያለ ሰራ ነው እያልኩ እኮ ነው። አሁን ተመረማ ኦርቶዶክስ አይደለም ብራዘር፣ ለዛ እኮ ነው ኦርቶዶክሳዊ ስላልሆንክ እኮ ነው። አውቀዋለሁ። ለስዕሉ ባለቤት እያልኩ ነው። ለስዕሉ ባለቤት አይደለም ለስዕሉ ነው የሚለው እኮ ስዕሉ ለወከለው ለድንግል ማርያም ነው ለወከለው አይልም ለስዕሉ ነው የሚለው ለስዕሉ ነው የሚለው። አጥቷል ከዳን ጭቅጭቅ አደረከው እኔ ማለት ወናብርሽ ምናምን አይደለም ወናብር ወይም ደግሞ ቤተክርስቲያናችሁን እንደዚህ ካስካድናችሁ ትልቅ አቺቭመንት ነው። በፍጹም ታክጀም አላውቅም። ታምረ ማርያም ላይ ችግር የለም። ታምረ ማርያም ላይ ለስዕሏ ስገድ ይላል። አንተ እንደ አንድ ኦርቶዶክሳዊ ለማርያም ስዕል ትሰግዳለህ ወይስ አትሰግድም? ለስዕሏ እኮ ይላል እኮ ለስዕሏ ስገድ ማለት ትሰግዳለህ ወይስ አትሰግድም? ለስዕሏ ማለት ለተወከለችው ማርያም ማለት አይልም ለተወከለችው አይልም። ታየት ነው ትርጓሜ ያመጣው። አንተ እንዴት ትርጓሜ የምትሰጠን አይልም። ብራዘር ላሰማ ስብከት ራሱ ልክፈትልህ። የቤተ ክርስቲያን መምህራኖች ይሄንኑ ሐሳብ ለስዕሏ መስገድ እንደሚገባ ለመዝሙር ላይ እንደሚያለ ስዕላቶች ክብር እንደሚገባ የተናገሩበትን ልግለጥልህ ወይስ ትፈልጋለህ? ይኸውልህ አንድ ጥያቄ ልጠይቅህ። አንተ እኮ እየጠየቀኝ ያለው የለ በቃ የሆነ የሚያወናብር ነገር ምናምን መጽሐፍ ቅዱስ ላይ የሚያወናብር ነገር የሚጠይቁትን ለምን ገብተህ ግን እንትን ትወያያቱንም? ለምሳሌ እዚህ ጋር አጀንዳ የምትሰሩት ዝም ብላችሁ ነው። እግዚአብሔርን አይደለም ዳኒ ማለት መጽሐፍ ቅዱስ እየተጠለጠለ እየዋለ አይኔ አንተ የሚጠቅም ነው። መጽሐፍ ቅዱስ ለምን አሰብኩ? እንደዚህ እንድትሸማቀቁ ነው የፈለግነው? ያዛዛ አይደለም መጽሐፍ ቅዱስ ለምን አሰብኩም ነው አሁን ጥያቄያችን። ችግር የለም ብራዘር፣ ዊ ላቭ ዩ ብራዘር፣ እንወዳለን፣ የእውነት እንወዳለን። አይዞህ አይደለም ይሁዳም እወዳለሁ ያ ነው ባከ የሸጠው ክርስቶስን። አሁን እየነገርኩ ያለው ለምን መጽሐፍ ሁሌ ወይ ዳኔን እኮ ታውቅህ እኮ እግዚአብሔር ምስክሬ 2 ዓመት ሊሆነኝ ነው። እንዲሁ ነጥበብ አይዞህ እኮ ነው። ኧረ ቆይ ዳኒ ያዘኝ እዚህ ጋር ያዘኝ እስኪ አንድ ከመጽሐፍ ቅዱስ ሰብከህ ግን አይቻልም። ዊ ላቭ ዩ ብራዘር፣ ዊ ላቭ ዩ ችግር የለም ዳኒ። ኧረ አንድ ከመጽሐፍ ቅዱስ ግን ሰብከህ አታውቅም። ግን መጽሐፍ ቅዱስ ብትሰብክ በጣም ጥሩ ብዙዎች የሚድኑበት ብዙዎች የሚፈወሱበት ይሄን ስላነበብክ አይደለም ጠይቃ አይደለም ማለት ነው። ለእግዚአብሔር ነው የመረኝ ነው መጽሐፍ ቅዱስ ለምን አሰብኩም? አንተ ቤካ ኤርሚያስ ኧረ እኔ ለአንተ ብዬ ነው መጽሐፍ ቅዱስ ለምን አሰብኩም ነው። አይዞህ እኮ አልኩህ ኪነ ጥበብ አይዞህ። ኧረ ዳኒ አንተ አይዞህ። እኔም ቤቴን አውቄ ነው እንትም ነው ተቀብያለሁ። አይ እኔ ሁሉ ነገር አውቄ ስለምራመድ አንተ ስለወራህ ምናምን እንደዚህ ስለገባው ምናምን አይዞህ አልኩህ ብራዘር። እኔ ልልህ የምችለው እኮ እሱን ነው ወዳጄ። አይደለም አይ ጥርጣሬ ምናምን ምገባ መስሎ ከሆነ በጣም ተሳስተሃል። አውቄው ነው ገብቶሃል ብራዘር። ለስዕሉ አልሰግድም ብለህ ቤተክርስቲያን ይልሃል። አሁን ይኸውልህ ለስዕል አትሰግድም። በቃ ለስዕል እኮ አትሰግድም። ተምናት አርሴማን ታውቃለህ? አርሴማን ታውቃታለህ? ያዝሽ ማናት አርሴማ? አየህ አርሴማ አንድ ቀን አሁን በጠይቃት አሁን ትደርስልኛለች። ማናት አማላጅ ማለት ነው። አርሴማ በጣም ጥሩ እኮ ስለምጠራ ነው የጠራሁህ እኮ። ማናት ነው ያልኩህ እኮ ማናት ነው ያልኩህ። የክርስቶስ ሙሽራ። አዎ የክርስቶስ ሙሽራ ማለት አዳምጥ፣ የክርስቶስ ተከታይ ማለት ሙሽራ ማለት በቃ በክርስቶስ ኢየሱስ ገንዘብን ወርቅን ሁሉን ክዳ ሄደሽ ማለት ነው። ክርስቶስ ፈልጋ ሄደሽ ማለት ነው። የት ነው ሄደችው? የተሰደደሽ ስለ ክርስቶስ የተሰደደሽ ማለት ነው። የት ነው የተሰደደችው? እኔ የክርስቶስ ተከታይ ነኝ ያለችው ሀገሯ ነው። በቃ ዳዊት እንደማያውቃት ጠይቀኛል። ለምሳሌ ከዛ ርቀት ነው ለአንተ የምትደርሰው። የት ናት ማለት አትለያዩም? አንድ ሀገር ነው የምትኖሩት? ኦኬ እሺ። ዮሐንስ ራእይ ምዕራፍ 6 ሙታለች እያልከኝ ነው። ዮሐንስ ራእይ ምዕራፍ 6 ከቁጥር 9 አውጣው። መቼ ነገርከኝና ነው ብራዘር? እንዴ አውጣው። አይ ሙታለች እኔ አልወጣኝም። አብራችሁ እንደምትኖሩ ነገር ነው የነገርከኝ። ትደርስልኛለች አልክ እና የት ናት አሁን ያለችው? የት ናት? እግዚአብሔር ሁሉ በሞላ ነው አይደል? በሁሉም ቦታ አለ። አዎ እግዚአብሔር ናት እያለን ነው ወዳጃችን። አዳምጥ። ኧረ በእግዚአብሔር ተዋንተ እግዚአብሔርና ሌሎችም ጠንቅቄ ማቅልሽ ነው። የት ናት ነው ጥያቄው። የት ናት? ከአባቱ ናት ያለች። የት? ከእግዚአብሔር እቅፍ ማለት ነው። ከእግዚአብሔር እቅፍ ስለዚህ ከእግዚአብሔር እቅፍ ነው እየመጣች የምትደርስልህ ማለት ያው ሰው ልጅ ተሞቱ የሙት አምላክ ስለሌለን ሕያው ነው። ሁላችንም እንነሳለን አይደል? እንሞት አይ ስለመነሳት አይደለም እያወራን ነው። ስለመነሳት እሷም እንደዛ ነው። ስለዚህ አስቀድማ የማይነሳ የለም። ኃጢአተኛም ሁሉ ይነሳል። ጥያቄው ምንድነው? ትደርስልኛለች አልክ አይደል? በትክክል ሰምተውኝም ስለሆነ ነው። አሁን እዚህ ጋር ዝም ሌላውን አውራ ዝም ብለህ አሁን ሌላውን አውራና ቀጥል። ሰምተውኝ ማለት አንድም ጥያቄ ጠይቄ አንድ ጥቅስ ስጠኝ። እንዳንተ በእግዚአብሔር እቅፍ ላሉ ሰዎች ጸሎት ያቀረበና የሰሙ
አንድ ጥቅስ ስጠኝ። እሺ ሙታው እንደሚጠይቁ ልስጥህ ወዳጄ። የሚሰሙ ከምድር ልክ እንዳንተ ጥያቄን ስማ። የእኔ ጥያቄ ልክ አሁን እንዳልከው ወደ ፍጡር በሰማይ ላለ አካል የጸለየ ወደ ፍጡር የጸለየ ሰው ካለ አንድ ሰው ስጠኝ፣ በደስታ አቀበላለሁ እኮ እንደሚጠይቁ እያልኩ ነው እኮ አማላጅ ብዬ ነው የማምነው እኮ አይደል? ብራዘር ደርሳልኛለች ስጠይቃት ብለኸኛል። አንተ እኮ አማልደኛለች እኮ አማልደኛለች። በሰማይ ሆኖ ያንተን ጸሎትና ልመና የሚሰማ አንድ ፍጡር ካለ ማስረጃ ስጠኝ። የጠበቅኩ ነው ያለው። አታሻሽለው። ጥያቄ ይሄ ያዝሽ አውጣው። እሺ አውጣው። ወደ ሌላ እንዳትወስደው። በነገራችን ላይ የማወጣውን ዮሐንስ ራዕይ ምዕራፍ 6 ከቁጥር 9 እናውጣው። እሺ ወደ ማን ተጸለየ? ይጠይቃሉ እግዚአብሔርን። ወደ ማን ተጸለየ? ወእግዚአብሔርን በዙፋኑ ላይ ሆነ ይጠይቁታል። አውጣውና ነምበው። ወዳጄ ጥያቄው አንተ በሰማይ እቅፍ ላለ አካል ጸሎት እያቀረብክ ነው ያለኸው፣ ልመና እያቀረብክ ነው ያለኸው። እንደዚህ ያቀረበ አካል ካለ አሳየን። ከምድር ሆኖ በሰማይ ላለ አካል እደግመዋለሁ፣ አንተ በምድር ሆነ እንደምታረገው ከምድር ሆኖ ኪነ ጥበብ በሰማይ በእግዚአብሔር እቅፍ ላለ አንተ እንዳልከው ለጸለየና ጸሎት ያቀረበ ሰው ካለ አንድ ሰው ማስረጃ ስጠን። እነሱ ይጸልዩልኛል ብዬ እኮ ነው የማምነው። ምንድን ነው የምትለው ዳኒ? የለህም ማለት ነው። አዳምጣ ላውጣ አወጣው ለኮ ምዕራፍ ዮሐንስ ራዕይ ምዕራፍ 3 በጣም ሲምፕል ነው። ኪዳነ ምሕረት ማለት አርሴማ ትደርስልኛለች። አዎ በትክክል ስጠይቃት ነው አይደል የምትደርስልህ? ደርሳልኝም አለች። ደርሳልኛለች ማለት አዳምጣ ጸሎቴን መልሳልኛለች ማለት ነው። ደርሳልኛለች ማለት አዎ ጸሎቴን መልሳልኛለች ማለት ወደሷ ጸልያል ማለት ነው እኮ አይደል? ወደሷ ጸልዬ ወደሷ አንዱ ላይ ይጸልይ ስላለ ወደሷ የጸለይኩት እኮ አጸላይ ላይ ምን መሰለህ? ማስረጃ ስጠኝ። አንተ ማስረጃ ስጠኝ። አጸልይ የሚል ማስረጃ ስጠኝ። ማስረጃ የለኝም። እሳትን በእሳት መልሳት በለኝ አትበለኝ። ሳይል እሳትን በእሳት አርጋት በለኝ። ኪነ ጥበብ ማስረጃ ፕሊዝ። እንደሌለ ስለማቅ ነው። ኪዳነ ምሕረት ማለት ነው። እሺ አንተ ማስረጃ ስጠኝ። እንደዛ ተወዳኔ እሳት በእሳት የለኝም በላ። ለአንተ ዶክትሪን የለኝም በለኝ። ምን ችግር አለ? እሺ አዳምጥ። አይጸልይ የሚል መጽሐፍ ቅዱስ ስጠኝ። የለኝም በለኛ። አንተ ለጠየቁት ጌታ ስለማይል ይላል አይጸልይ አይልም አይደል? አንዱ ለአንዱ አይጸልይ ይላል መጽሐፍ ቅዱስ። ወደ ማን እንደሚጸልይ ይናገራል። አንዱ ለአንዱ ይጸልይ ነው። አንዱ ወደ አንዱ ይጸልይ አይልም እያልኩ ነው ያለሁት። በእግዚአብሔር ቃል ላይ አትቅጠፍ። አንዱ ወደ አንዱ ይጸልይ የሚል የመጽሐፍ ቅዱስ ትምህርት የለም። አንዱ ለአንዱ ይጸልይ ይላል እንዴ? አንዱ ለአንዱ ነው እንጂ አንዱ ወደ አንዱ ይጸልይ አይልም። እኮ ነው እያልኩ ያለሁት እኮ አንተ ወደ አንዷ ወደ ባለ ዘንባባዋ እየጸለይክ ነው ያለው። አየው በቃ እየጸለይክ ነው። ስለሌለ ነው። አይ ዮሐንስ ራዕይ ምዕራፍ 6 ከቁጥር 6 ከፈለክ ግባና እናንበው። የለም እንደሚጠይቁ ወደ ፍጡር የጸለየ መጽሐፍ ቅዱስ ውስጥ አንድም ቦታ ላይ ለምልክት የሚሆን የለም። አውጣሽ ዮሐንስ ራዕይ ምዕራፍ 6 ከቁጥር 9 ቦታው እንደሚጠይቁ ላይ ወደ ፍጡር የጸለየ ሰው አለ እያልከን ያለኸው ወንድም አለ። ወይ አዳምጥሽ። በምድር እያሉ ሰው አለ እያልከን ያለው እንኳን አዳምጥ። በምድር እያሉ ይጸልያሉ አይደል? ወደ ፍጡር የጸለየ ሰው አለ እያልከን ነው ወይ ያለው? ያግዙ ነበር ያግዙ አልነበረም? ሰው ልጅ በህይወት እያለ ያግዛል አያግዝም ብዬ ነው እየጠየቅኩ ያለሁት እኔ። ወዳጅ ጥያቄው እሱ አይደለም እኮ እዛ ላይ ጥያቄው እኔ ቆይ አንዴ አትደረም። እኔ ወደ ፍጡር ጸሎት አቀርባለሁ አልክ። ወደ ዘንባባ ወደምትይዘው ቅዱስ ያልካት እህት ማለት ነው። ኦኬ ታው አባቴ በስርዓት እኔ የምወዳት እናት ነችና ትታወራ ከኔ ጋር ወይ መጽሐፍ ቅዱስ አውራ እዛ ስድብ ጋር አትውሰድ አትሂድ። ምን ነው ዘንባባ ያዘችም እንዴ? አይ ነው ዘንባባ ያዘችም እንዴ? አይ ወንድ ሴት እያረካት ነው እየጠራት ያለው። በስርዓት ካወራ አውራ። አይ ነው እኔ እንደ ወንድ አልጠራኋት። እኔ ከሳዳቢ አይደለሁም ታውቃለህ። እኔ ተሳደብ አይደለም መሰደብ አይደለም። እኔ ምን አልኩኝ እኮ አሁን ዘንባባ ስለመያዟ ነው ያወራሁት፣ ሌላ ምንም አይደለም። ስድብ ነው እሱ። አረ ብላል መጀመሪያ ይሄ ዘንባባ ያዘው ምናምን ብላ አታክሽ። አይ ያዘው አላልኩም ወይ ተሳስቼ ይሆናል እንጂ በፍጹም ዘንባባ እንደያዘች ነው የማውቀው። ዘንባባ ያዘ ወንድ ትዝ አይለኝም። ግመል ነገር የያዘ ነገር አውቃለሁ መሰለኝ ከወንድ አንፃር። ፈረስ ላይ ተቀመጠ አውቃለሁ። ዘንባባ የያዘ ወንድ እኔ አላጋጠመኝም። ሜላ ሊያውቅ ይችላል ምናልባት። ግን ዋናው ሐሳብ ምንድነው?
አንተ ወዳልከው ወደዚህ ፍጡር ግን ወደ ማንም ፍጡር ማለት ነው ወደ ማንም ፍጡር ወደ እሷም ቢሆን ወደ እሱም መጽሐፍ ቅዱስ ውስጥ የጸለየ ሰው የለም ነው። ኦኬ በደምብ ልትረዳው የጸለየ ሰው የለም። ኦኬ ራእይንም ብንሄድ አይ ዳን ያደረገው እሺ በሰው ልጅ ጓዳምጥሽ የሰው ልጅ ካለ በምድር እያለ ለሰው ይጸልዩ ነበር ያግዙ ነበር አይደል? አይ አንዱ ይጸልይ ስላለ ብዬ ነው። አንዱ ለአንዱና አንዱ ወደ አንዱ እኮ ይለያያል አይደል እኮ አንዱ አሁን ለምሳሌ አንተ ጸልይ ይልሃለሁ አይደል? ወደ እኔ ግን አትጸልይም አይደል? ጸልይ ይልሃለሁ ነው ወይ ያልኩት? ወደ እኔ ትጸልያለህ ወደ እኔ ትጸልያለህ አትጸልይም? ወደ እኔ አይጸልይም። ጸልይልኝ ነው የምልህ እኮ ወደ እኔ ግን አይጸልይም ነው አርጊውመንቱን አትዝለላ። ጸልይልኝ እኮ ነው እያልኩ ያለው ጸልይልኝ ማለት ወደ እኔ አይጸልይም ነው እያልኩኝ ያለሁት። ጉዴ ፈላ ጸልይልኝ ይባላል አይባልም? አሁን ሌላው ሳት ወደ እኔ ግን አይጸልይም ነው። አየህ እኔ የምጸልየው ወደ ማን ነው? ወደ እግዚአብሔር ነው። አንተ ግን የምጸልየው ጠቁሜ ነው አይደለም? እሺ ክሪር ጠቁሜ ነው ወይስ አይደለም? አንተ ግን የምጸልየው ወደ ማን ነው? ዘንባባ ወደ ያዘችው እህትህ ጸልየው። አዳምጥሽ አርሴማ እላታለሁ እኮ። ስለዚህ ወደ አርሴማ ነው የምጸልየው። አዳምጣሽ የክርስቶስ እንዴ አንተ ስምህ ማን ነው? ዳኒ አይደል? ዳኒ እልሃለሁ። እሺ ችግር የለም። ወደ አርሴማ ነው የምጸልየው። አዳምጥ አንተን ዳኒ እልሃለሁ። ወደ አርሴማ ነው ወይ የምጸልየው? ብራዘር እጠቁማለሁ እየጠየቅኳት እኮ ነው። አዳምጥ እኮ ወደ አርሴማ ትጸልያለህ ወይስ አትጸልይም? ኧረ ወዴት ነው የምትሄደው? እባክህ አዳም መጀመሪያ እንግባባ ከዚህ። አሽ አንተ ዳኒ ብዬ ትጸልያለህ ወይስ አትጸልይም? ጌታ ኢየሱስ እኮ መጀመሪያ እንግባባ። ዳኒ ብለሃለሁ ወይስ አልልህም? ወደ አርሴማ ትጸልያለህ ወይስ አትጸልይም? ብራዘር ከዚህ በላይ ልረዳህ አልችልም። ቆይ ወደ አርሴማ እንሄዳለን። ወደ አርሴማ እንሄዳለን። እናንተ ወደ አርሴማ ትጸልያ ወደ እኔ አትጸልይም እኮ ተግባባ። ኧረ ዳኒ በእናትህ ወደ አርሴማ ትጸልያለህ ወደ መግባባት እንሂድ። በቃሽ በቃ ደክሞ ወደ አርሴማ አልጸልይም በለኛ ማለት ሁሉን ነገር ክደህ አትችለውማ። ቅድም በራስህ እኔ ወደ አርሴማ እጸልያለሁ ብለህ ነግረኸን ነበር አይደል? ቀየርክ ሀሳብ። እሺ ጥሩ ወደ አርሴማ እጸልያለሁ ወይስ አትጸልይም እኮ መጀመሪያ እናንተ እዚህ ጋር እንግባባ። ጠብቀኝ። ያዝ። ወደ አርሴማ ትጸልያለህ ወይስ አትጸልይም? ብራዘር ኧረ ለመግባባት ነው የገባሁት። በፈጠረ አዳምጥ። እየጠበቅኩ ነው ያለሁት። ወደ አርሴማ ትጸልያለህ ወይስ አትጸልይም? አዳምጥ፣ ተረጋጋ። ቆይ እሺ አንተ ዳኒ ብዬ ጠራለሁ ወይስ አልጠራህም? ወደ አርሴማ ትጸልያለህ ዳኒ በቃ ለመግባባት አይደለም። በቃ ሌሎቹ ጋር ተዳረቃቡ። መጽሐፍ ቅዱስ ስታወጣ ገልጽ እናወራለን። እንደሱ ይሻላል። እንደ ድሮ አይደለም። አድርቃ ትበላ። ዳኒ ብዬ ጠራለሁ ወይስ አልጠራህም እያልኩ ነው። እንደሱ ይሻላል አልኩ ብራዘር። ስለዚህ በእውቀት አውራ። አለውቀት ዝም ብለህ ድርቅ ያለ ጥያቄ። እንደሱ ይሻላል ወዳጅ፣ እንደሱ ይሻላል። እምነት እኮ ምክንያቱም ቃል በቃል ቅድም ምን አልከኝ? አንተ አዳምጣ። እጸልያለሁ ግን እንዴት እየነገርኩ እያጠየቅኩ እጸልያለሁ። ጎበዝ አየህ፣ በትክክል እሺ አዳምጥ። ኧረ ዳኒ በፈጠረ አዳምጥ። አንተ ዳኒ ብዬ ጠራለሁ ወይስ አልጠራህም? እጸልያለሁ አልክ። ወደ እኔ ግን አትጸልይም። ወደ እኔ ግን እሺ አዳምጥ እኮ እሺ አዳምጥ። እሺ አንተ ዳኒ ነህ ስምህ። ምን ችግር አለው አቤት ብትለኝ? እኮ ወደ እኔ ግን አትጸልይማ እኮ እሺ ኧረ በፈጠረ ክሪል ላስረዳ እስኪ። ዳኒ ነህ አይደል አንተ ስምህ? እሺ እኔ ኪነነጠው አጽቢያ ስሜ እኔ ስሜ ዳንኤል ነው፣ ግን ወደ ዳንኤል አትጸልይም። በአዳምጥ ሸው በቃ ኧረ ዳኒ እንስማማ በፈጠረ። አንተ ዳኒ ነህ። ዳኒ ብዬ ጠራለሁ። አዎ ዳኒ መጥራትና ወደ ዳንኤል እንደዚህ እስኪ እንስማማ። አዳምጥሽ እሺ፣ እንደዚህ እንስማማ። ዳኒ ብዬ እንደምጠራህ ዳኒ ብዬ ጠራህና ዳኒ ወንድሜ የት ስታገኘኝ? በጸሎት እሺ አዳምጥ። በጸሎት አንተ ስለምትበረታ አልጸልይልኝ እልሃለሁ አይደል? የት ስታገኘኝ? በጣም ጥሩ። በአካል ታገኘህ። በአካል እያሉ እኮ ነው መጀመሪያ የጠየቅኩህ እኮ። አሁን በአካል እያሉ ነው እያወራን ያለ ነው። ጎበዝ። አንተ ግን በቃ እሱን አይደለም የምናወራው። ኦኬ። ኧረ ወደ መጽሐፍ ቅዱስ እንሄዳለን። ወይም አትፈራም። ወደ መጽሐፍ ቅዱስ እዚህ ድጋን እንገባባና ወደ መጽሐፍ ቅዱስ እንሄዳለን። ስለሰማው ለምን እኔ እንዳወራ እንደማትፈቅድ አላውቅም። ስለሰማው አይደለም ዳኒ አይደለም ያጣመምክብኝ ነው ያለው አንተ። ወደ ጠማማነት ወይም ደግሞ ሰው እኮ ማለት ያው መዴው ላው ለምሳሌ ዳኒ ታውቃቸው መሰለህ ሰው አያዳምጡ ምናምን ነው። ሰላም ነው ብራዘር። በቃሽ አውርዴ በቃ ለተኛ በቃ የማትሰማ ከሆነ መግባባት ካልሆነ ለመበሻሸቅ እኔ መግባባት አይደለም። ብትተኛ ይሻላል ብራዘር። አይደለም ልሰርብህ ምናምን አይደለም። እኔ ልሳደብ አይደለም የገባሁት። ማንንም እኮ ዊዝ ሪስፔክት ነው እያወራው ያለው እኮ። ስለዚህ እንወያይ ካልክ ደግሞ እንደዚህ በፍቅር እንደ ማለት ወይ ይገባኛል ወይ ይገባል። አሁን አንተ ላሳምን አይደለም ዳኒ። እኔ ከማንም ጋር ከማን ጋር ነው እንዳላወራ ነው እንጂ እያደረግክ ያለኸው። አንተን እኮ ሰማው፣ እኔን ግን ልሰማኝ ፈቃደኛ አይደለም። መግባባት አለብና አልተግባባንም
እኮ እኔ ሳወራ እኮ ነው የምንግባባው አይደል? እኔ ዳኒ ካንተ ጋር ድርቅ ከባሱት ወንድሞቼ ጴንጤዎች ጋር ነው የምውለው። ገብቷል? ካንተ ድርቅ ያሉ ግን አንዳንዶች የሚገባቸው አንዳንዶች የማይገባቸው ውሃን ድንጋይ የሚሉ ማለት ነው። ስለዚህ እኔ እንድትሰርበኝ ምናምን አሁን እኔ ሳወራ ለምንድን ነው የማትሰማኝ ነው ያልኩህ እኮ። ልውረድ በቃ ማለት እኔ እየጠየኩ ያለሁት አሁን ክሪም እንዴት ነው ጸሎቷ እንዴት ነው ምናምን ልትለኝ ነው። ይኸውልህ ትጸልያለህ ማለት አንተ በአካል እያለህ አዳምጣ፣ በአካል እያለህ ዳኒ ላውራ፣ አንተ ለምን ታወራለህ የኔን ሐሳብ እንዴ? አይደለም አሁን እኔ ያለው እዚህ ጋር አንተ የኔን ሐሳብ ለምን ታወራለህ? ልታጣምሙ ነው አሁን እኮ አንተ እዚህ ጋር እዛው ቁጭ ብዬ እኔ ላውራ ላጣመውም ላቅናውም የኔን ሐሳብ አንተ ሳይሆን እኔ ነኝ ማውራት ያለብኝ። መጀመሪያ ሐሳቤን ታዳመከር በኋላ ነው። ከዛ አንተ ደግሞ እድል ሰማው። አሁን ደግሞ የኔን ሐሳብ ነው ማውራት። እሺ እድል ስጠኝ፣ እሺ እድል ስጠኝ እኮ ላውራና ከዛ እድል ሰጥሃለሁ ብራዘር። አይደለም እኔ እድል ስጠኝና ከዛ አንተ እድል ስጠኝ። ሰማው እኮ ከዛ አሁን እኔ አልሰማኝም። አንድ ምድር አልሰማኝም። እግዚአብሔር እኔ እንዴት መጸለይ እንዳለብኝ ለመናገር እያስወራኝ አለ። እሺ በቃ ፈቃደኛ ሆነ መስማት ስትችል በቃ ትገባለች። በቃ አንተም ፈቃደኛ ስትሆን እንገናኛለን። ከዛ እገባለሁ። አይዞ ብራዘር አይዞ። እሺ ማለት አይዟችሁ ነው ልንል የምንችለው። እሺ ናትናኤል። አቤት ቅድም ተሰናብተን ነበር የተለያየውና አዲስ ነገር አለ? ቅድም ካወራ ነው ከሜላ ጋር ካወራችሁት ምን አዲስ ነገር ይኖራል? ለምን ገባህ ብዬ ነው ተመለሰ። ላይክ ምንም ሜንሽን ያደረጋችሁት ባይብሊካል ሪፈረንስ የለም። ጀስት ዝም ብሎ አርጊውመንት ነውና ለምን እንደዛ ይሆናል ብዬ ነው። አይ ባይብሊካል ኤቪደንስማ ማቅረብ ያለብህ አንተ ነህ። ስለ አንተ እምነት እኛ መጽሐፍ ቅዱሳዊ ጥቅስ ኦፍ ኮርስ እያቀረብን ነው። እኛማ ግን you are not willing to listen። ማቅረብ ስላቃተ ነው ቅድም የወረድከው ወራጅ ነው። አሁን ባነሳችሁት አይዲያ እንኳን ቅዱሳን አማላጅ እንደሆኑ ባይብሊካል ነው አይደል እንዴ? ወራጅ ስለ ምልጃ አይደለም እያወራን ያለ ነው። ስለ ምልጃ ነው እንጂ አሁን ስለ ምልጃ ነበር እንዴ ስታወሩ የነበሩት? አይ እየሰማሁ ነበር አይደለም አልኩ። ስለምንድን ነው? ወደ ፍጡር ስለመጸለይ አዎ ወደ ፍጡር እኮ የምንጸልየው ምልጃቸውን ፈልገን ነው። ወደ ፍጡር መጸለይ የሚባል ኮንሰፕት የለም። በሌላ ነገር ላይ ዶክትሪን አይመሰረትም። እኛ እንደዛ አይደለም እኮ። ፍጡር ያልካቸው ለኛ ቅዱሳን ናቸው። አንተ ፍጡር ብለህ የምታስባቸው ቅዱስም ቢሆን ነገር ያደረጉ መንፈሳዊ ቅዱስም ቢሆን ፍጡር ነው፣ ፈጣሪ አይደለም። ኦኬ ፍጡር ነው። አዎ በቃ አለቀ። ስለዚህ ወደ ፍጡር መጽሐፍ ቅዱስ ላይ ወደ ፍጡር አይጸለይም። አርጊውመንቱ እሱ ነው። አይልም፣ እንደዛ አይልም። እሺ ወደ ፍጡር ወደ ከምድር ሆኖ በሰማይ ላለ አካል አንድ የጸለየ ሰው ማስረጃ ስጠኝ። እንደዛ አይልማ መጽሐፍ ቅዱስ። እኔም ማስረጃ ስጠኝ ነው ያልኩህ። አንተ አለ እያልክ ነው ያለው። ከምድር ሆኖ ኦርቶዶክስ እንደምታረገው በሰማይ ላለ አካላት የጸለየ ሰው ማስረጃ ስጠኝ። ያዕቆብ መልእክት ምዕራፍ 5 አወጣው። ያዕቆብ 5 አወጣሁት። ምን ይላል ንገረኝ። ወደ ፍጡር ጸልዩ ይላል። አፍጥ ነው። የጻድቅ ሰው ጸሎት ታላቅ ኃይል ታደርጋለች ይላል። ጥያቄው የጻድቅ ሰው ጸሎት ይሰማል አይሰማም አይደለም። ወደ ፍጡር ይጸልያል ወይስ አይጸልይም ነው ጥያቄ። ስማ መጀመሪያ ጻድቅ ሰው ምንድነው? ፍጡር አይደል እንዴ? ወደ ፍጡር ይጸልያል ወይስ አይጸልይም? እኛ ወደ ፍጡር አንጸልይም ወደ ፍጡር። እስቲ አንዴ ድገመው። አንጸልይም ወደ ፍጡር። ሰምታችሁታል? እስቲ አንዴ ጻፉለት። ወደ ፍጡር አልጸልይም እያለ ነው ያለው። ያ አንጸልይም። እስቲ አንዴ ድገመው። ምንድነው ፖለቲካ የምትሰራው ብራዘር? አንዴ ድገመው ብራዘር። እምነትህን ነው ድገም ያልኩህ። ፖለቲካ ነው የምታወራው። አንዴ ድገመው እስቲ። ምልጃ እንደሚያማልዱን እናምናለን። አንዴ ድገመው ብራዘር። እኔ ወደ ማርያም አልጸልይም በለን እስቲ። እንደዛ አላልኩ። ወደ ፍጡር ትጸልያለህ። እንዳትዋሽ ሌላ ቀን ተሳስተ ሌላ ቤት ሄደህ ትዋሻለህ። እኛ ቤት ግን ገብተህ መዋሸት አትችልም። ምንም አርጊመንት ብቻ ነው እኮ አሁን እያደረግክ ያለው። ድብን አድርገህ ወደ ማርያም ትጸልያለህ። ኦፍ ኮርስ እንጸልያለን። ያም በቃ አልጸልይም እንዳትል ተሳስተህ። በሰማይ ላለ አካል
መጽሐፍን ግለጥና ቅዱሳን ለሆኑ ፍጡሮች እንጸልያለን። ነው እንደዛ አላልኩም። ቅዱሳን ለሆኑ ፍጡሮች እንጸልያለን። ለማርያም እንጸልያለን። ለማታ እንጸልያለን። ወደ ፍጡር ሰው እንደሚጸልይ ማስረጃ ምን ማርያም ቅዱሳን መሆኗን ቅድስት መሆኗን ትጠራጠራለህ? ጠየቀኝ እኮ በሰማይ ላለ አካል በሰማይ ላለ አካል ወይት ማስረጃ አልከኝ። ያልኩን ስማ በሰማይ ላለ አካል ጸሎት፣ ልመና ፍጡር ማለት ነው አቅርቡ የሚል መጽሐፍ ቅዱሳዊ ማስረጃ ስጠን። አታጭበረብርም ስለ አታጭበረብርም። እየጠበቀ ለምን ታደርገኛለህ? ያላረኩ ሞዴሬተሮች ነው ያረኩ። ለምን ያደርጉኛል? ስለተደረብክ ይሆናል። ላለመደረብ ሞክር። ማርያም ፍጡር ናት አይደለችም? ጥያቄው እሱ አይደለም። ኖ ፍጡር ናት አይደለችም? ድብን አድርጋ ፍጡር ናት። ቅድስት ናት አይደለችም? አሁን ወደ ማርያም የጸለየ ሰው ማስረጃ አንጣፍ ናት አይደለችም? ለምን አትመልስልኝም? እስኪ አንተ መልስ አንዳንዴ። ብራዘር በክርስቶስ ኢየሱስ የሚያምን ሁሉ ቅዱስ ኖ መልሴን መልስልኝ። ቅድስት ናት አይደለችም ማርያም? በክርስቶስ ኢየሱስ ስለምታምን ማርያም ቅድስት ናት። ቅድስት ናት አይደለ? ስለዚህ ለቅዱሳንና ለቅድስት ለሆኑ ሰዎች ፍጡራን ጸልዩ ይላል ባይብል። አይልም። አንጣ ይላል። አንጣ ኤቪደንስ ልስተ ወደ እነሱ ጸልዩ የሚል ማስረጃ እኮ ልስጥክ እኮ ማስረጃ ልስጥ። ያዕቆብ ምዕራፍ ወጣም ሰምታችሁታል። እሺ ያዕቆብ ምዕራፍ 5 እዛ ክፍል ላይ ወደ ፍጡር ጸልዩ፣ ወደ ቅዱሳን ጸልዩ ብሎ ያሳየን የጻድቅ ሰው ጸሎት ታላቅ ኃይል አላት ይላል ያዕቆብ ምዕራፍ 5 ላይ። ጥያቄውን ረስተኸው ነው? ጥያቄው ምንድን ነው? ጥያቄው ብሮ ሌላ ጊዜ ሲመለስልህ you don't want to accept it። ጥያቄ ለመርሳት አክሴፕት አታደርገው። እሺ አትደረብ ብራዘር፣ አትደረብ። እኒና እውነት እዛ ክፍል ላይ ወደ ቅዱስ ጸልዩ ይላል ወይ ነው ጥያቄው። እሱ ነው ጥያቄው። yes ይላል። of course ይላል። በደንብ ይላል። ሄደን እንየው እኮ እየነገርኩህ ነው። የጻድቅ ሰው ጸሎት ታላቅ ኃይል አላት ይላል። ኖ ልንገርህ፣ እኔ አውቀዋለሁ። ላነበው ነው ብራዘር። አንዴ መበርታት አለበት ብራዘር። አይዞህ፣ ውሃ ካለብህ ትንሽ እኔ እኮ ነኝ የነገርኩህ እኮ ጥቅሱን ብራዘር እኮ። እኔ ደግሞ ላነብልህ ነው። ኖ አታንብብልኝ፣ እኔ አውቀዋለሁ ጥያቄው። አነበዋለሁ በእግዚአብሔር ቃል ላይ እንድትዋሽ እድል ስለማልሰጥ። ኦኬ እሺ፣ ሪድ ኢት አንብበው። ታንክ ዩ። የጥያቄውን አስቡ ወገኖች። መጽሐፍ ቅዱስ ውስጥ ወደ ፍጡር ጸልዩ ይላል፣ ወደ ቅዱሳን ጸልዩ ይላል ብሎ ነው የዋሸው። ለሱ ደግሞ ማስረጃ የጠቀሰልን ያዕቆብ ምዕራፍ 5 ላይ ነው። አንብበው፣ ዝም ብለህ አንብበው። የዋሸው ከዛ ሄደን እናንብበው። ቆይ አንዴ ስሜት ያቱን ብራት ስሜት ያቱ አኖ የዋሸው የእምነት ጸሎት ድዊውን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል። እሱን አይደለም ያልኩት። ኖ ቁጥር 16 አንተ የሚመቸህ ነው አንብበው። የጻድቅ ሰው ጸሎት ታላቅ ኃይል ታደርጋለች የሚለውን አንብበው። ቁጥር 16 የያዕቆብ መልእክት ምዕራፍ 5 ላይ ብሮ ላነብልህ ነው። ኮሬዲት አፍጥና ቆየክ በጣም። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ነው የሚለው። ቴንክ ዩ። ምን ማለት ነው እሱ? ምን ማለት ነው? አንዱ ወደ አንዱ ይጸልይ የሚል ማስረጃ። የጻድቅ ሰው ጸሎት ምን ማለት ነው? ሰው ፍጡር አይደለም? ለፍጡር አይጸለይም ብለዋል አይደለ? ሰው ፍጡር ነው። ሰላም ነው። ሰው እንደሚጸለይ ይነግረናል። አዎ እኮ እየሰማ ያለው ነገር ቃሉን እንዴት ነው ወዳጄ? come on bro ወደ ጻድቅ ጸልዩ አይልም ናቲሻዬ። እሺ ክፍሉ እያወራ ያለው የጻድቅ ሰው ጸሎት ታላቅ ኃይል ታደርጋለች ይላል። አዎ እኮ ስለዚህ የጻድቅ ሰው ጸሎት ማድረግ እንችላለን አይልም።
ወደ ጻድቅ ጸልዩ አይልም። ታላቅ ኃይል ታደርጋለች ማለት ነው አኮ ወደ ጻድቅ ጸልዩ አይልም። አይው ቁጥር 16 ምን ማለት ነው? ታላቅ ኃይል ታደርጋለች እንዴ? ምን ማለት እንደሆነ ካላወቅክ አንዴ ስማኝና ላውራ እኮ አልኩ። በቃ ካልቻልክ ላውራ። ይሄው ቁጥር 16 ነው የጠቀስከው ጥቅስ። ቁጥር 16 እንደዚህ ነው የሚለው፣ እርስ በርሳችሁ በኃጢአታችሁ ተናዘዙ፣ ኦኬ፣ ትፈወሱም ዘንድ እያንዳንዱ ስለሌላው ነው የሚለው ይጸልይ። ወደ ሌላው ይጸልይ የሚል ትምህርት የለውም መጽሐፍ ቅዱስ። ኦኬ፣ አንዱ ስለ አንዱ የሚጸልየው ወደ ማን ነው? ወደ እግዚአብሔር ነው። ወደ ፍጡር አይጸልይም። ኦኬ፣ ወደ ፍጡር ጸልዩ የሚል መጽሐፍ ቅዱስ ውስጥ የለም። አየ፣ ለምንድነው እሱ አንዱ ወደ አንዱ የሚጸልይበት የሌለው ካልከኝ፣ በእግዚአብሔር ቃል ውስጥ ወደ ፍጡር ስለማይጸልይ። ኦኬ፣ ለምንድነው እሱ አምላክ ብቻ ነው ጸሎትና ልመናን የሰዎችን የሚሰማው? ጸሎትና ልመና የሚቀርበው ወደ እግዚአብሔር ነው፣ ወደ ፍጡር አይደለም። እንደዛ የሚል ባይብሊካል ቨርስ ሰጠኝ እስኪ ምዕራፍ። አምላክ ብቻ ነው የሚል። እሺ፣ ችግር የለም። አምላክ ብቻ ነው የሚል ላሳይ፣ ችግር የለም። ካለ ታሳየኛለህ። እኔ ያለውን አንተ ያልከውን ለአምላክ ብቻ ነው ያለው ላሳይ፣ ችግር የለም። ለአምላክ ብቻ ነው የሚጸልየው ብላል አይደለ? ሌላ የለም፣ መጽሐፍ ቅዱስ ላይ የለም ነው ያለውን አሳየኝ። የለም ሳይሆን አሳየኝ፣ ላሳይ፣ ችግር የለም። አንተም ደግሞ ወደ ፍጡር የተጸለየበትን ቦታ ታሳየኝ። አሳየው። I already gave you the evidence. ኖ ወደ ፍጡር ጸልዩ ይላል። አንተ you just preach ነው እያደረክ ያለው ኤቪደንስ። እኔ ፕሪች እያደረኩ አለ። ወደ ፍጡር ጸልዩ ይላል። ከማን ለህሊና ታማኝ ወደ ፍጡር ነው አሳይቻለሁ ነው እየዋሸን ያለው። ወደ ፍጡር ጸልዩ ይላል ወይ? አሳይ። ጥሩ እኮ የለህም ነው እሱን እንድታምነው ያለው። አሳየኝ። እሺ ነው ላሳይ፣ ችግር ሰው ሁሉ ወደ ማን እንደሚጸልይ ላሳይ። በእግዚአብሔር ቃል ውስጥ የእግዚአብሔር ቃል አምላክ ብቻ ነው የሚጸልየው የሚል። አዎ፣ በሌላ የለም ብራዘር፣ ሌላ የለም። ልፋትን ዘመንን ነው የምትጨርሰው። እሺ እየጠበቅኩ ነው። አንዴ በደንብ የአምላኬ ቃል አይደል እንደዚህ ይላል፣ አቤቱ በጽዮን ለአንተ ምስጋና ይገባል፣ ላንተም ጸሎት ይቀርባል። ለማን ነው ጸሎት የሚቀርበው? ለእግዚአብሔር። ቁጥር 2 በጣም ወሳኝ ቃል። አንዴ ቆይ ሚዩት አድርግ። ስጋ ሁሉ ማለት ምን ማለት ነው? የሰው ልጅ ሁሉ ማለት ነው። እሺ፣ ጸሎትን ወደምትሰማው ወደ አንተ ማንን? ጸሎትን ወደምትሰማው ወደ አንተ ይመጣል። አለቀ። ጸሎትን የሚሰማው ማን ነው? ስጋ ለባሽ ሁሉ። ይቅርታ፣ ጥያቄ ምንድነው? ነው ጥያቄ ምንድነው? ለአምላክ ብቻ ጸልዩ የሚለውን አሳየኝ። ከዛ ውጭ የለም አብራት እኮ እሱን ስጋ ሁሉ ጸሎት የሚሰማ ሁሉ ጸሎት የሚቀርጽ ስጋ ለባሽ ሁሉ ጸሎትን ወደምትሰማ ወደ ማን? ወደ አንተ። ስጋ ለባሽ ሁሉ ነው የሚለው። ስጋ ለባሽ ማለት ቆይ አንዴ አትደረብ ብራዘር፣ እንዳዋቂ ያረጋል። አትሰማም፣ ስትጠይቅ መልስ የለም ብራዘር። ስለዚህ ኖ በደንብ አቃሉ ብራዘር እኮ ካወቅክ እኮ ታሳየኛለህ። አንተ ደግሞ በሰማይ ስጋ ለባሽ ቁጭ ብሎ የሰው ጸሎትና ልመና የሚሰማ ካለ ታሳየኛለህ። በጣም ቀላል እኮ ነው። ካለ ታሳየኛለህ። መጽሐፉ ግን የሚለው ምንድነው? አየህ፣ መጽሐፉ ምንድነው የሚለው? ስጋ ለባሽ ሁሉ ነው የሚለው። ጸሎትን ወደምትሰማ ወደ አንተ ነው የሚለው። ሞዴሬተሮች ሚዩት አታርጉ ብራዘር፣ አክት አታርግ። ማንም ያደርገ የለም። እኔ ሚዩት አድርጉ ያልከ ሚዩት ያደርግና ስማ፣ ሚዩት አድርግ ብራዘር፣ ሚዩት አድርግ። አክት አታርግ። አንተ ነው ማን ሚዩት ያደርጋል? በቃ 10 ሚዩት አድርግ። ታታርጉ ኖ ሚዩት አድርግ። እያወራው ነው ያለሁት ወዳጄ። አንተ መጽሐፍ ቅዱስ ይዘህ እኔ መጽሐፍ ቅዱስ ይዤ ነው የምናወራው። ላይክ ምንም መጽሐፍ ቅዱስ በቃ ችግር የለም። እሺ ችግር የለም። በቃ ሲምፕል ነው። ወደ ፍጡር የተጸለየበት ቦታ አሳየኝ። መጀመሪያ መልስ። ኖ መልስ መጀመሪያ። አይ ነው አክት እያረክ ስለሆነ አሳየኝ። እየጠበቅኩ ነው ያለሁት። አፍጥ ነው ሚዩት እያረጋችሁኝ ነው። ፕሊዝ መልስ እንዳለው ሰው አክት አታርግ ብራዘር እኮ መልስ። መጀመሪያ አንተ መልስ እንጂ የለኝም በለኝና ከዛ ልመልስልህ። እኮ አንተም መልስ የለኝም በል።
አንተም መልስ የለኝም ማለኝ ነው ገለጥኩልህ ወደ ማን እንደሚጸልይ ያሳየኛል። ምንም የምታውቀው ታሪክ የለም። አክት ነው የምታደርገው፣ ፖለቲካ ነው የምትሰራው። ይሄው እኔ እኮ የእግዚአብሔርን ቃል ገለጥኩኝ። መዝሙር 65 ላይ መጽሐፍ ቅዱስ ግልጽ ሆኖ ምን ይናገራል? አንዴ ቆይ ሚዩት አድርገና ስማ። ካልሰማ ልድገመል። ኦኬ ሚዩት አደርጋለሁ። ቴንክ ዩ። ሶ መልስ እንዳለው ሰው አክት እንዳታረግ ከዚህ በኋላ እንደዚህ ይላል። ይሄው አቤቱ ላንተ በጽዮን ምስጋና ይገባል ይላል። ቀጥሎስ ላንተም ጸሎት ይቀርባል ይላል። መጽሐፍ ቅዱስ ውስጥ ሰላም ነው ብራዘር? ሚዩት አደርጋለሁ። አይዞ ብራዘር አይዞ። መጽሐፍ ቅዱስ ውስጥ ጸሎትና ምስጋና የሚቀርብለት ሌላ የለም። ከእግዚአብሔር ውጭ ሌላ ማንም የለም። ይኸው ቃሉ እኮ ክሊር ነው። አቤቱ በጽዮን ላንተ ምን ይገባል? ምስጋና ይገባል፣ ላንተም ጸሎት ይቀርባል ይላል። ለማን ነው የሚቀርበው? ለእግዚአብሔር። ምስጋና የሚቀርበው ለማን ነው? ለእግዚአብሔር። ቀጥሎስ ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። 4 ነጥብ። ከእግዚአብሔር ውጪ ሌላ ጸሎትና ልመናን የሚቀበል አለ ካልክ ብቻ አይልም። አሁን ያነበብከው ብቻ አይልም። አለ ካልክ ታሳየኛለህ። ችግር የለም እሰማለሁ። እኔ በጣም ሃምብል ነኝ ብራዘር፣ በጣም ደስተኛ ነኝ። አንተ ይኑርህ እንጂ በሰማይ ሆኖ ልክ እንደዚሁ ማለት ነው ጸሎትና ልመና ወደ አንተ ይቀርባል የተባለለት ገብርኤል፣ ሚካኤል፣ ማርያም ካለች ታሳየኛለህ ብራዘር። በጣም ደስተኛ ነኝ። አሁን አንተ ማድረግ ያለብህ ልክ እንደኔው ጸሎትና ልመና በሰማይ ቁጭ ብሎ የሚቀበልና የሚሰማ ፍጡር ካለ ታሳየኛለህ። በጣም ሲምፕል ነው። እኔ ላሳይህና ልገልጠው የምችለው ግን ምንድነው እሱ በሰማይ ጸሎትና ልመና ሊቀበልና ሊያደምጥ የሚችል እግዚአብሔር እንደሆነ ነው። ከሱ ውጭ ሌላ የለም። አይ ዳኒ ተሳስተሃል አለ። ገብርኤልም በሰማይ ጸሎትን ይሰማል፣ ሚካኤልም በሰማይ ጸሎትን ይሰማል እምትለኝ ከሆነ ገልጠ ታሳየኛለህ። ዊ አር ሶ ሃፒ ብራዘር፣ በጣም ደስተኞች ነን። አንተ ብቻ ይኑር። እኔ ግን ላሳይህ የምችለው በሰማይ ጸሎትና ልመና የሚቀበል ማን እንደሆነ የተጻፈልኝ በዙፋኑ ላይ የተቀመጠ የሰራዊት ጌታ እግዚአብሔር ብቻ ነው። እዚህ አንተ ማሳየት ያለብህ ኖ እግዚአብሔር ብቻውን አይደለም እገሌም አለ ስትል ትገልጥና ታሳየኛለህ። መጽሐፉ ብቻውን የሆነውን እግዚአብሔር ብቻ ነው የሚያወራው። አንተ አለ እያልክን ያለው ይሄው በጉጉት እጠብቅሃለሁ። ከእግዚአብሔር ውጪ በሰማይ ዙፋን ላይ ቁጭ ብሎ ጸሎት ልመናን የሚቀበል አለ ተብሎ የተጻፈለት አንድ ፍጡር ንገረኝ። አንድ ፍጡር ማለት ነው በቂ ነው። ካለ እገሌም አለ ትለኛለህ፣ እቀበልሃለሁ ማለት ነው። ሀብት ነው። እየጠበቅኩ ነው ያሉት። አሁን ወደ ማስረጃ አይ አንተ ጥያቄ ነው። አይ ወደ ማስረጃ ብራት፣ ወደ ማስረጃ አሁን ወደ አንተ ላሳየው ፍቀድልኝ። በቃ ችግር የለም ፕሊስ። ይህንን ህፃን ልጅ አታስገቡት። ሁሌ አዲስ አትሁኑ ሞዴሬተሮች። በቃ አክሊል ማለት ህፃን ነው፣ ገና አልደረሰም። ፕሊስ ለውይይት የሚቻል ሰው ይግባ። አዲስ አትሁኑ። እሺ እየጠበቅን ነው ያለን። አፍት ነው ብቻ ማለት የለበትም እኮ ብቻ ማለት የለበትም። ሌላ ካለ ማሳየት አለ። መጽሐፉ የሚናገረው እግዚአብሔርን ብቻ ነው፣ ሌላ የለም። ካለ አሳየኝ እኮ አሳየኝ፣ ብቻ የሚል አሳየኝ። ይኸው ብቻ መጽሐፉ የሚናገረው ይኸው ደግመዋለሁ። ከዘፍጥረት እስከ ራእይ ድረስ ቆይ አንዴ ብቻ ነው እያለ ያለው። ከዘፍጥረት እስከ ራእይ ድረስ እደግመዋለሁ። ከዘፍጥረት እስከ ራእይ ድረስ አንድም ቦታ ላይ እደግመዋለሁ፣ አንድም ቦታ ላይ ማለት ነው ጸሎት በሰማይ ሆኖ ለተቀመጠ አካል ይገባልና ጸልዩ የሚል የለም። መጽሐፍ ቅዱስ ቆይ የለም የሚል አሳየኝሽ ካለ ታሳየኛለህ። ይኸው እያልኩ ነው ያለው። መጽሐፉ የሚያወራው አትደረብ ብራዘር፣ አትደረብ አልኩ። ያለ ኤቪደንስ ለምን ዝም ብለህ ታወራለህ? እኔ በኤቪደንስ ነው የማወራው። ካለ አሳየኝ እኮ አልኩ። ኤቪደንስ አለ የሚል ሰው ይኸው ኤቪደንስ ይሄ ነው እግዚአብሔር ቃል። የለም ያልኩህ አንተ ነህ እኮ። አንተ አለ እያልክን ያለው እኔ አለ እያልኩኝ ነው። በቃ አንተ አሳየኝ፣ ችግር የለም። አንተ ለምን አታሳየኝ?
እንዴ አለ ያለ ሰው ያምጣ። እኔማ ያለውን እኮ አሳየው። መጽሐፍ ቅዱስ ላይ አላሳየ ያዕቆብ መልእክት ላይ ጸሎት ወደ ፍጡር አቅርቡ ይላል። ኖ የታላቅ ሰው ጸሎት ይላል ወይ ብራዘር? ጸሎት አቅርቡ ወደ ፍጡር ይላል ወይ ብሮ? ጸሎት ወደ ፍጡር አቅርቡ ይላል ወይ ብራዘር? ስለዚህ ብቻ የሚል የለም አይደል? ወደ ፍጡር ጸሎት አቅርቡ ይላል ወይ ብራዘር? ለአምላክ ብቻ ወደ ፍጡር ብቻ ነው የሚለው ብራዘር። ወደ ፍጡር አቅርቡ ይላል። እየጠበቅኩ ነው ያለሁት። አላሳየኸኝም። የለኝም በላ። አንተም የለኝም በል። እኔማ አለኝ። እኔ ጸሎት ወደ ማን እንደሚቀርብ እያሳየው ነው ያለሁት መጽሐፍ ቅዱስ ውስጥ ከዘፍጥረት እስከ ራዕይ ያልኩ። ቆይ አትደረም። ከሌለ መስማት አለ። የሌለው ሰው ይሰማል ብራዘር። የእውነቴን ነው። አይ ይቅርታ፣ የሌለው ሰው አሳየኝ። አንዴ ላዳምጥሽ። ስላልገባኝ ይሆናል። እስኪ ንገረኝ። ልጨርስና ከዛ ታወራለህ። መጽሐፍ ቅዱስ ውስጥ ከዘፍጥረት እስከ ራዕይ ማለት ነው አንድም በሰማይ ቁጭ ብሎ የሰውን ሁሉ ጸሎት ልመና የሚቀበል ደግመዋለሁ ማንም የለም ከእግዚአብሔር ውጪ። አይ አለ ከእግዚአብሔር ውጪ እገሌም አለ የምትል ከሆነ ጥቅስ ጥቀስና አሳየን። ያዕቆብ ምዕራፍ 5 ሄድን የሚያወራው ስለ ጻድቅ ሰው ጸሎት ነው እንጂ የጻድቅ ሰው ጸሎት እግዚአብሔር እንደሚሰማው ነው እንጂ የሚናገረው እግዚአብሔር እንደሚያደምጠው ነው እንጂ የሚናገረው ጻድቃኖች ጸሎት ይሰማሉ አይልም። መጀመሪያ እግዚአብሔርን ቃል ጠንቀቃ አንብብ ብራዘር አይልም። እዛ ክፍል ላይ እንደዚህ አይነት ታሪክ የለውም። ጸሎት ልመናን የሚሰማ ብሎ የሚናገር መጽሐፍ ቅዱስ በዙፋኑ ላይ የተቀመጠን የሰራዊት ጌታ እግዚአብሔር ብቻ ነው። ዛሬ ቁርጥን ወቅ። ማርያም አትሰማህም፣ ገብርኤል አይሰማህም፣ ሌሎች ቅዱሳን ጻድቃን የምትላቸው ያንተን ጸሎትና ልመና አይሰሙህም። አይሰሙኛል የምትል ከሆነ ቃሉን ግለጥና ማስረጃ አንጣ። በደንብ ይሰሙኛል። ማስረጃ አንጣ። ኖ ለምን ማስረጃ አንጣ ብራዘር። ኖ ተብሎ አይታለፍም። ማስረጃ አንጣ። አልመለስክልኝማ። ማስረጃ አንጣ ብራዘር። ማስረጃ አላመንክበትም። ምንድን ነው የሰጠኝ ማስረጃ? አሁን አንተ ይኸውልህ፣ ምንድን ነው የሰጠኝ ማስረጃ ብራዘር? ና ከሞን ምንድን ነው የሰጠኝ ማስረጃ? ተደማመጥ። ምን ማስረጃ? ምን ማስረጃ? አታዳምጥም? ምን ላይ አይሰጥቻለሁ ብለህ እየዋሸ ስለሆነ ምን ላይ እኮ እሺ፣ አዳምጠኛል። ምን ላይ ብራዘር? አይ ዋሽታ አትሄድማ፣ ዋሽታ አትሄድም። በእግዚአብሔር ቃል ምን ላይ? መጀመሪያ ጥያቄን መልስሽ። ምን ላይ ብራዘር? አይ ዋሽታ አትሄድም። ሰጥቻለሁ ብለህ እየዋሸ ስለሆነ ጥያቄን መልስልኝ። ውሸት አንፈቅድም እዚህ ቤት። አይም ሶሪ ብራዘር፣ ልረዳ አልችልም እኮ። ጥያቄን መልስልኝ። እየጠበቅኩ ነው ያለሁት ብራዘር። እየዋሸ ስለሆነ አትችልም። አትችልም። እኔማ መልሼልሃለሁ እየዋሸ ስለሆነ ብራዘር። መጽሐፍ ቅዱስ ካለ አሳይ። እየዋሸ ስለሆነ አንድም ማለት ነው በሰማይ ያለ ገብርኤልም ይሁን ሚካኤል ማንም ፍጡር ማለት ነው ያንተን ጸሎትና ልመና በሰማይ የሚቀበል የለም። አለ የምትል ከሆነ ማስረጃ አንጣ። እሺ፣ እግዚአብሔር ብቻ ነው አይደል የሚቀበለው? አንጣ ብራዘር። እየጠበቅኩ ነው ያለሁት። እግዚአብሔር ብቻ ነው የሚቀበለው። ጥያቄ አይደለም ማስረጃ። የለኝም ስትል ደግሞ ወደ ጥያቄ ደግሞ እንሄዳለን። ኖ እየጠበቅን ነው ብራዘር። ዝም ብለህ ነው ማለት ነው። እየጠበቅን ዝም ብለህ ነው የምታቅሰው መስሎኝ። እየጠበቅን ነው ብራዘር፣ በጉጉት እየጠበቅን ነው። እኛማ ጸሎትን የሚሰማ ማን እንደሆነ እኮ አሳየው። እየጠበቅኩኝ ነው። ማኒፑሌቲቭ አትሁን። ይኸውልህ እየጠበቅኩ ነው ብራዘር፣ እየጠበቅኩ ነው ያለሁት። አንተም አልመለስክም። እኔ ግን ኤቪደንስ ሰጠሁህ። ይኸውልህ ኤቪደንስ የሰጠኝ ያዕቆብን ነው። ለሚሰማ ሰው ንገራቸው። ያዕቆብ 5 ነው የሰጠኝ ኤቪደንስ። ወራጄ ኤቪደንስ ያዕቆብ 5 ነው ወይ? ኖ አንድ ማስረጃ ለምን አትሰጠኝም አንተ? ያዕቆብ 5 ነው ወይ ያንተ ኤቪደንስ ብራዘር? አምላክ ብቻ ነው የሚሰማው የሚል አንድ ያንተ ማስረጃ ያዕቆብ 5 ነው ወይ? ኦኬ፣ የለም ማስረጃ። እየጠበቅኩ ያዕቆብ 5 ነው ወይ ያንተ ማስረጃ? ኖ ምንም መልስ አልመልስልህም ከአሁን በኋላ። ካልመለስክ ታዲያ ታች ሆነህ ነው መስማት ያለብህ። ምን ትሰራለህ ታዲያ? ያዕቆብ 5ንማ ሄደን እኮ አየነው። ያዕቆብ 5 ላይ በሰማይ የሚቀበል ጸሎትና ልመናን የሚቀበል ፍጡር የለም። ከሌለ ታዲያ ራስን ማድረቅ የለብህም ብራዘር። ሰጠውኝ እያልክ ማውራት የለብህም ብራዘር። እኛ ግን በሰማይ ጸሎትና ልመናን የሚቀርብ ማን እንደሆነ መጽሐፉ ይነግረናል፣ እግዚአብሔር። አየው።
ስለዚህ በሰማይ አሉ የሚል ሰው ካለ ገብቶ መሞገት አለበት። አለ የሚል ሰው ነው ማሳየት ያለበት። እኛ ያለው ማን ነው ብለን ስንጠይቀን በሰማይ የተቀመጠ ቅዱስ የሰራዊት ጌታ እግዚአብሔር። በቃ አለቀ። ከእግዚአብሔር ውጪ ጸሎት ልመናን የሚቀበል ማርያም የለች፣ ተክለ ሃይማኖት የለ፣ ብራዘር ገብረ መንፈስ የለም፣ የሉ። በሰማይ ቁጭ ብለው የአንተ ጸሎትና ልመና ሊሰሙ የሚችሉ በዙፋን ላይ የተቀመጡ አማልክቶች የሉ። ሲምፕል እኮ ነው ብራዘር። አለ ብቻውን አይደለም እግዚአብሔር የሚል ካለ መሞገት ይችላል ገብቶ ማለት ነው። ካለዛ መዳረቅ ነው ብራዘር። እና ያው የወንጌል አማኞችን ቤት ደግሞ ያለ ማስረጃ መሞገት ከባድ ነው የሚሆነብህ። እሺ ዌልካም ወንድምነት፣ እንኳን ደህና መጣ። እሺ ማን ነው የሚለው? መኪ ነው የሚለው። ሰላም መኪ ለማለት ነው። እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት? እንትን ሰላም ለማለት የገባሁት ጠዋትም ተገናኝተናል። ቀጥል፣ ሀሳቡ አሪፍ ስለሆነ ቀጥል። እሺ ፍሌክስ ሰላም፣ ቴንክ ዩ። ሰላም ነው? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። ጌታ ኢየሱስ ዘመንክን ይባርክ። እኔ ከወንጌላውያን አማኞች ነኝ። ጥሩ ተባረክ። ቻሌንጅ ነው። ከእግዚአብሔር ቃል ውጭ ምንም ልትሰጠው አትችልም። ብታፈስበት ባናቱም ሊገባው የማይችል ሰው ጋር ብዙ ደግሞ መድከም ትንሽ እንትን ይላለኝ። ጥሩ ነው ሰጣችሁት። እኔም ከስር እየጻፍኩ የነበረ። ጌታ ኢየሱስ ዘመንክን ይባርከው። እሺ ጸጋ ይብዛል። ተባረክ። እሺ አሜን። ዊሰን ነው የሚለው። ሰላም ዋይስ ዋን ነው። ምን ለማለት ነው? ሰላም እንዴት ነህ? ዋይስ ዋን እግዚአብሔር ይመስገን አለን። እንዴት ናችሁ? እና ደግሞ ተመችቶኛል። እሺ ከየት ቤተ እምነት? ከየት ቤተ እምነት ብራዘር? ወንጌላውያን አማኝ ነን። ምንም ኦኬ። እሺ ጸጋ ይብዛል። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ተባረኩ። የወንጌል አማኞች ጸጋ ይብዛላችሁ። ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ ስዕል መዳን ምልጃን አንስተን እያወራን ያለ ነውና ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ እሺ ሌላ ኦርቶዶክሳዊ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍ። ኦርቶዶክስ መልስ አላት። ሌላ ኦርቶዶክሳዊ እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሜላ እሺ ሐሳብ ካለ ሐሳብ መስጠት ትችላላችሁ። እሺ ምናልባት የስላሴው ስዕል ላይ የተወሰነ ነገር ቀደም የተጀመረ ሐሳብ ነበርና እሺ ስላሴ ስዕሉ ላይ እንደሚታየው አፍንጫ፣ ዓይን፣ ጆሮ፣ እግር አላቸው ወይ የሚለው ሐሳብ ላይ
ትንሽ ነገሮች ባወራ ብዬ አሰብኩኝ። አሁን በተለይም እነሱ የሚያምኑት አሁን እዚህ ቲክቶክ ላይ ለመሸፋፈን ይሞክራሉ። በተለይም እነዚህ ሁልጊዜ ኦርቶዶክስ ማትለውን የሚሉ ወገኖች አሉ አይደል? ቲክቶክ ላይ ኦርቶዶክስ ምትለው የቲክቶክ ኦርቶዶክስ ለመሸወድ በጣም ይሞክራሉና እኛ እግዚአብሔር አይን አፍንጫ እግር ምናምን አለው ብለን አናምንም ብለው የሚጠቅሱት የአባቶችን ትምህርት ለመጥቀስ ይሞክራሉ። ግን በፍጹም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እግዚአብሔር ሥላሴ አይን፣ ጆሮ፣ አፍንጫ፣ ኩላሊት፣ ጥፍር፣ የእጅ ጥፍር፣ የእግር ጥፍር ጠቅላላ ከራስ ፀጉር እስከ እግር ጥፍር ድረስ አለው ብላ ነው የምታምነው። በኦርቶዶክስ በኢትዮጵያ ኦርቶዶክስ አሁን በደም ስሙኝ፣ በኢትዮጵያ ኦርቶዶክስ ያልኩት ቀደም ያላልኩትን ብላ ሲሉ ነበርና በኢትዮጵያ ኦርቶዶክስ ትምህርት መሰረት ቤተክርስቲያኒቷ አካል የምትለው ይሄን ነው። አካል የምትለው ቤተክርስቲያኒቷ ይሄ ነው። እኛ አካል ስንል እኔነት እያልን የምንገልጸው ነገር አለ። ቤተክርስቲያኒቷ አካል ስትል ከራስ ፀጉር እስከ እግር ጥፍር ነው የምትለው። ስለዚህ ሥላሴ ፀጉር አላቸው፣ ወይም አብ ፀጉር አለው፣ ወልድ እንደዛው፣ መንፈስ ቅዱስም እንደዛው። ያው ጌታ ኢየሱስ እንኳን ሰው ስለሆነ ኦኬ እሺ እንለን እንችላለን። ግን አብና መንፈስ ቅዱስ ጋር ስንመጣ አፍንጫ አላቸው፣ አይን አላቸው፣ እጅ አላቸው፣ የእጅ ጥፍር አላቸው፣ የእግር ጥፍር አላቸው። ይሄ ብቻ አይደለም፣ ጭኖች አሏቸው ብላ ራሱ ታምናለች። ጭን እንዳላቸው ራሱ ይታመናል። የውስጥ እግር አላቸው ብላ ታምናለች። እንደዚህ ታምናለች ቤተክርስቲያኒቷና አታምን የሚል ሰው ካለ ይግባና ያውራ። እዛ ሌሎቹን ሸውዱ፣ ሌሎቹን ሸውዱ፣ እኛን አትሸውዱ። ለዛም ነው የማትገቡት። የእግር መዳፍ አላቸው፣ ጭኖች አሏቸው፣ የውስጥ እግር አሏቸው ብላ ቤተክርስቲያኒቷ ታምናለች። ግን እንደዛ ብላ ስታምን ግን ፊዚካል ነው እያለች ግን አይደለም። ፊዚካል ነው እያለች አይደለም። መንፈሳዊ ሆኖ ረቂቅ ሆኖ ግን እግር አላቸው። መንፈሳዊ የሆነ እግር አላቸው። የፊዚካል የሆነ ቦዲ ያልኳቸው አይደለም። መንፈሳዊ የሆነ እግር አላቸው። መንፈሳዊ የሆነ ጥፍር አላቸው። መንፈሳዊ የሆነ ግን ጭን አላቸው። ጆሮ አላቸው፣ አፍንጫ አላቸው። እያንዳንዱ በቃ ቅድም ሲል ሰምተናል አይደል? ማን ነበር ስሙ? ያኛው ልጅ ሲል ሰምተናል። የቀረ አካል የላቸውም ብሏል። የቀረ አካል የላቸውም ብሏልና እንደዚህ ነው የሚያምኑትና እንዳትሸወዱሽ ሌላ ቤት ምናምን ነገር አሁን ትንሽ ቴዎሎጂ ቀመስነን ብሎ የሚያስቡ ወገኖቻችን ጋር ገብቶ ሲያወሩ እነሱን ይሸውዷቸዋልና ኦኬ ምናምን ይላሉ። እኛ አፍንጫ አለው አንልም ምናምን ይላሉ። እስኪ ኑና እኛ ጋር ነው እንደማትሉ እና የሥላሴ ስዕል ይህን ነው የሚያሳየው ማለት ነው። የሚያምኑትን ነው የሳሉት። አፍንጫ እግር እጅ አላቸው ብሎ ስላመኑ ነው የሳሉት፣ ሌላ ነገር አይደለም። ባያምኑማ ኑሮ አይስሉትም ነበር። እግዚአብሔር መንፈስ ነው ብለው ብቻ ቢያምኑ ኑሮ እንደዛ አፍንጫና እግር እጅና ተረከዝ ጫማ አስደርጓቸው አያስቀምጧቸው ነበር። እና የሚታመን እምነት ነው በኦርቶዶክስ ቤተክርስቲያን፣ በኢትዮጵያ ኦርቶዶክስ ቤተክርስቲያን። ሌሎቹ አያምኑ። በኢትዮጵያ ኦርቶዶክስ ግን እንደዚህ ተብሎ ይታመናል። በደንብ ነው የሚታመነው። ውሸት ነው የሚለኝ ሰው ካለ ይግባና ያውራ። አማራጭ የላችሁም። ኧረ በህግ በሉ ከታችሁ ናቸው። የራሳቸው ትምህርት እኮ እንዴት እንደሚያስፈራቸው፣ እንዴት እንደሚያስደነግጣቸው። ባይሆን አንድ ፒክቸር ላሳያችሁ የሚካኤል ላይ እስቲ ትንሽ ደግሞ እናውራ። ፌስቡክ ላይ የሚካኤል ስዕሌቱ ነው ብዬ ፖስት አደረኩና ቅድም ኮሜንቱ በቃ የስድብ አይነት ነው የቀመስኩት። ግን በቃ ምንም የተለየ ነገር አልጻፍኩም። የሚካኤል ስዕሌቱ ነው ብዬ ነው የጠየቅኩት። ግን ስዕሉ አናደዳቸው። የሚገርም ስዕሉ እኮ የነሱ ነው የኛ አይደለም። ግን ስዕሉ አናደዳቸው። የራሳችሁ ስዕል እንዴት ያናዳቸዋል? እኔ ሊገባኝ አልቻለም።
ነው እኛ ስንጠቅሰው ነው የምትናደዱት? እስቲ ግልጽ አድርጉልን። እስቲ ላሳያችሁና የሚካኤል ስዕል የትኛው እንደሆነ ትነግሩኛላችሁ። በዚሁ አጋጣሚ አንዳንድ ስዕሎችን ላሳያችሁ። ቆይ አንዴ ፒሲ ላይ ልክፈት። እሺ እስከዛ ድረስ የለመድነው አንድ ስላለ እሺ ቆይ ከሱ ልጀምር መሰለኝ። እሺ ይሄ የተለመደው ነው አይደል? ይሄ የተለመደው የሚካኤል ስዕል ነው። አመጣጡን ከዚህ በፊት አውርተንበታል። ጣሊያናዊ ሰው ሲስለው ሚካኤልን በአንድ ሴት በቆንጆ ሴት አምሳል አድርጎ እንደሳለው ቆንጆ ሴት እያሰበ እንደሳለው ይሄ ደግሞ ከታች ሰይጣን የተባለው ጡንቻ ያለው ሰውዬ እሱን ደግሞ ፖፕ ኢነሰንት ተብሎ የሚጠራው የካቶሊክ ቤተክርስቲያን ፖፑ ጋራ ጸብ ስለነበረው ያኔ እንኳን ፖፕ አልነበሩም ሰውየው ከሱ ጋራ ጸብ ስለነበረው እሱን እያሰበ እንደሳለው ከዚህ በፊት እንግዲህ ከራሳቸው ማስረጃ አድርገን አሳይተናልና ላሳያችሁ የትኛው እንደሆነ ፖፕ ኢነሰንት እሺ ፖፕ ኢነሰንት ነው ይላል ተመልከቱ አሁን ይሄ የተረገጠው ሰይጣን ነው እሱ ሲስለው እንደዚህ ነበር ሰውየው ይሄ ነው ይሄኛውን ሰውዬ ነው ወደዚህኛው የቀየረው ማለት ነው እያየው ነው የፊቱ እንትን እና ሰይጣኑን ጠየቀው ማለት ነው እንዴት አድርገህ በጣም ነው የሚመሳሰለው ሲባል አዎ አይቼዋለሁ ቁርጥ ራሱን አድርጌ ነው የሳልኩት አለ ማለት ነው እና ይሄን ሰውዬ ነው የሳለው ፖፕ ኢነሰንት ይባላል ማለት ነው ሰውዬው ያው ሚካኤል ደግሞ በቆንጆ ሴት አምሳል አድርጎ ነው የሳለው ስለዚህ ሰው ልጅ በእግዚአብሔር አምሳል ሲፈጠር የኦርቶዶክሱ ሚካኤል ተብሎ የሚታመነው ስዕል ደግሞ በሴት አምሳል ነው የተሰራው ይሄ ራሳቸውን የተናገሩት እኔ ምንም አልጨመርኩም አልቀነስኩም ራሳቸው ኦርቶዶክሳውያን የተናገሩትን ነው እንግዲህ በቪዲዮ አድርገን አሳይተናል ማለት ነው እሺ ከዛ ደግሞ ሌላ ደግሞ ላሳያችሁ አሁን ከዚህ ውስጥ የትኛው ነው ሚካኤል የሚለውን እስቲ ትመርጡልኛላችሁ ይሄኛው የምናውቀው ነው በልጅነታችን ሁላችንም እንግዲህ ሚካኤል ነው ብለን የሰገድንለት የሳምነው የዘመንለት ስዕል ነው በኋላ ሴት እንደሆነ አወቅን ይሄ ተለመደው ነው ይሄኛው ደግሞ አለ ይሄኛው ለአፎሚያ ሲገለጥላት የአፎሚያን ታሪክ የምታውቁት ከሆነ ድርሳነ ሚካኤል ላይ አለ ድርሳነ ሚካኤል ላይ አፎሚያ የምትባል አንድ ሴት ነበረችና ለሷ ሚካኤልን ተዘክረው ነበር ሁሉ ጊዜ እና አንድ ቀን ሰይጣን ሚካኤልን መስሎ መጣና እኔ ሚካኤል ነኝ አላት ከዛ በኋላ አፎሚያ እንዴ ሚካኤልማ ኮንክ የሚካኤል ስዕል እኔ ያለኝ የሚካኤል ስዕል ላይ መስቀል ይዟል ሚካኤል አንተ ግን መስቀል አልያዝክም እና ጠብቀኝ ስዕሉን ይዤ ልምጣ ትሏለች ማለት ነው ከዛ ስዕሉን ይዛ ስትመጣ ሰይጣኑ ብን ብሎ ይጠፋል እና እሱን ለማሰብ የኔ ስዕል እንደዚህ አድርጎ ስዕሎታል ማለት ነው ግን እዚህ ላይም ያው አልያዘም መስቀል እዚህ ጋር እንደምታዩት አፎሚያ ይላቸዋል ለቅድስት አፎሚያ የሚል ሐሳብ ያመጣል እሺ እና ቂጡን ይወጋው አንዱ ይሄን ፖስት አድርገህ ከታች ምን ቢል ጥሩ ነው ጌታዊ ክትባት ነው በለ እና
የኛ ስራ አይደለም በነገራችን ላይ እናንተ ናችሁ የእግሩ አቀማመጥ ምናምን ነገር እና የቀለዳችሁበት ነው በነገራችን ላይ ከቀልዱ ባለፈ ታላቅ በሆነው የመላእክት አለቃ ታላቁ ሚካኤል እሱ ላይ እያሾፋችሁበት ነው። እኛ አይደለም እየቀለድን ያለ ነው። እናንተ ሚካኤልን እንደዚህ አድርጋችሁት ስትስሉ በቃ በጣም ነው ሚካኤል ላይ እያሾፋችሁ ያላችሁት። በጣም ማለት በጣም ይሄ ሚካኤልን ማክበር አይደለም። አሁን እኮ ለዚህ ስል የሚሰግድ በጣም ብዙ ሰው ነው ያለው የሚደፋለት እንደዚህ ብሎ ነካ ነካ አድርጎ እጁን የሚስም ስዕሉን የሚስም ወደዚህ የሚጸልይ እኮ በጣም ብዙ ነው ያለው። አለባበሱስ እንዴት አየከው ሜላ? እሱ ለየት ይላል። እሱ ለየት ይላል። እሺ ሌላ ደግሞ ላሳያችሁ። ይሄ ደግሞ የኢስተር ነው። የኢስተር ሚካኤል ነው ደግሞ ተመልከቱት። እያያችሁት ነው። ወደ ኢስተርን ኦርቶዶክስ ደግሞ ስንመጣ ያው ናቸው ምንም ለውጥ የላቸውም እኮ። ወደ እነሱ ስንመጣ ደግሞ ሚካኤል እንደዚህ አድርጎ ይስሉታል። እዚህ ጋር ሰው ይታያችኋል። ይሄኛው ተመልከቱ። ይሄ ሚካኤል ነው። እዚህ ጋር ያያችሁ ይሄን ለሚገምት ሰው እንደው ሽልማት አለኝ ትላል። ይሄን ስል ሰጠዋለሁ። ይሄን ለገመተ ማን ነው የሰውዬ ሚካኤል የረገጠው ሰው ማን ነው? እንዲህ በሁለት እግሩ የቆመበት ይሄና ይሄ አንድ ነው። ማን ይመስላችኋል? ማን ይመስላችኋል ሚካኤል የረገጠው? ይሄ የኢስተርን ኦርቶዶክስ ነው። የኢትዮጵያ አይደለም። የኢትዮጵያማ ይሄ ነው። የኢትዮጵያማ ያው ቂጡን ያወጋው። ይሄኛው ደግሞ ያው ይሄ የካቶሊኩ ነው። ይሄኛው የኢትዮጵያው ነው። ሌላው ስልም ቢኖር ይሄኛው ግን ከታች ያለው አዛውንቱ እዚህ ጋር ሚካኤል በሁለት እግሩ ቆሞበታል። እዚህ ጋር ደግሞ እንደምታዩት በእጁ ምን ይዟል? ያው ነፍሱ መሆኑ ነው። የዚህ ሰውዬ ነፍስ አፈወርቅ ነው ቴዳ ማን ነው አፈወርቅ? እዚህ ምን ታርጊ የሚገምት የለም። ያሳዝናል። ማን መሰላችሁ? ሉቃስ ወንጌል ምዕራፍ 16 ላይ መሰለኝ አላዛርና ሀብታሙ ሰውዬ ያለው አይደል? እሺ የሀብታሙ ሰውዬ ነው። ሀብታሙ ሰውዬ ነው በሲኦል ሆኖ እንደዚህ የረገጠው በሲኦል ሆኖ ማለት ነው። እና እዚህ ጋር እንደምታያቸው እነዚህ ሰይጣኖች ጸጉሩን ምናምን ነገር እንትን ይጎቱታል። ሉቃስ 16 ላይ ያለው ሰውዬ ነው። እቺ ነፍሱ ነች። ሌላ ደግሞ ይሄ ነው። ይሄም እንግዲህ የሚካኤል ስዕል ነው ተብሎ የሚታመነው ቅድም ያደረገው ሰው ሜላ በኢትዮጵያ በጣም የሚታወቀው ስዕል ነፍሱ ለብቻ ተገልጾ እንደዛ ነው የሚያደርጉት ሲስሉ። የማርያምም እንደዛ አላቸው። ይሄ ሚካኤል ነው። ሌላው ይሄም አለ እንግዲህ። ይሄኛው ደግሞ ይሄም ራሱ ሚካኤል ነው ተብሎ የሚታመነው። ይሄ ደግሞ እዚህ ጋር እንደምታዩት እነዚህ ነማን ናቸው? ይሄ እንኳን መገመት ትችላላችሁ። ድርሳነ ሚካኤል ላይ አንብበናል ከዚህ በፊት። እነማን ናቸው እነዚህ? ሙሴ በባህር ከፍሎ ሲያሻግረው እና ግብጻውያን ሲሰርጥሙ እና ያሻገራቸው ማን ነው ተብሎ የሚታመነው? ሚካኤል ነው ተብሎ የሚታመነው። ያው ድርሳነ ሚካኤል ያለው ማለት ነው።
ያቺ እንትና ነች ማርያም ነች በከበሮ ማርያም ከበሮ ይዛ ነው እና ሚካኤል ነው ያሻገራቸው ተብሎ ስለሚታመን ትምህርቱ በስዕል አድርጎት ማለት ነው። ግን መጽሐፍ ቅዱስ ላይ የሌለ ታሪክ ነው። ሚካኤል እንደዚህ እስራኤላውያኖችን አላሻገረም። እግዚአብሔር ነው ብቻውን የመራቸው አይደል? ብቻውን የመራቸው እግዚአብሔር ነው። እሺ አንድ መጨረሻ ላሳያችሁ። ይሄኛው ደግሞ አለ። ይሄኛው ደግሞ አለ እና ከዚህ ሁሉ የትኛው ነው የቅዱስ ሚካኤል ስዕል? የትኛውን ነው የምትቀበሉት? በየትኛው ትውፊት የትኛውን ነው የምትቀበሉት ብለን እንጠይቃለን ማለት ነው። እንደፈለጋችሁ አድርጋችሁ ትሳሉት። ግን ለዚህ ነገር ስትሰግዱለት፣ ሻማ ስታበሩለት፣ ስትስሙት በረከት እናገኝበታለን ስትሉ፣ በየጽዋው ማህበር ተሸክማችሁ ስትዞሩ ይሄ ባዕድ አምልኮ ነው። ይሄን በደንብ መናገር እንችላለን። ለሕፃን ልጅ ኮኔ ሳላችሁት ኦኬ፣ ለሕፃን ልጅ ማስፈራሪያ ወይም ማስተማሪያ እሱ ችግር የለውም። ግን ይሄን ለዚህ ስትሰግዱ፣ ሻማ ስታበሩለት፣ ፊቱ ቆማችሁ ስትጸልዩለት እሱ በቃ የባዕድ አምልኮ ይሆናል ማለት ነው። ጣዖት ይሆናል ማለት ነው። ይሄን የተቃወምን ያለ ነው። ስለዚህ የራሳችሁ ስዕል ነው። የኛ ምንም የሳልነው ስዕል ሜላ ከስሩ ምንድነው ያለው? ዝሆን ነው ዝሆን ነው ከስሩ ያለው ምንድነው? ዝሆን የምን ዝሆን? ሴጣን መሆኑ ነው እንጂ እንዴ ጸጉሩ ጎፈሬ ነው፣ ከታች ማማዘናሽ ይመስላል እያሉ ዛሬ እና ይሄን ይመስላል። የምታመልኩትን ስዕል ምረጡ ነው እንግዲህ። እሺ ኦርቶዶክሳውያን ካላችሁ እስቲ ገባ ገባ በሉ። ለስዕሉ አይሰገድም ኪራይ ያረተው። እሺ ጌራ ሰላም ሰላም ጌራ ጌራ ይሰማል? ይሰማሉ ወገኖች? ትሰማለህ ደሚ? እሺ ጌራ እየሰማን አይመስለኝም። እሺ ሌላ ኦርቶዶክስ ያለ? እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ዘመዶቻችን ላይ ያለው የጨለማ ጥልቀት ቀላል አይደለም። በጣም ተከርኖባቸዋል። እውነተኛው የጽድቅ ወንጌል አሁንም ቤተክርስቲያኒቷ ውስጥ ተደፍኗል። ለዚህ ነው ወንጌል የሚያስፈልጋቸው የእውነት ማለት ነው። እኛም ጌታ ባያበራልን ኖሮ ነበርን አይደል? እንደዛ ነበር ብዙዎቻችን እንደዛ ነበር። ጌታ ስላበራልን ነው አይደል? ጌታ ገልጦልን እንጂ እርግጠኛ ነኝ ከነኚህ ስርዓቶች መካከል ብዙዎቻችን ቢያንስ አንዱ ወይ ሁለቱ በቤቶቻችን ተሰቅለው የነበሩ ሰዎች ነን። ወይ ደግሞ ስናይ ሄደን ወድቀን ሰግደን አይደል ጸሎት የምናቀርብ ሰዎች ነበርን። ዛሬ ግን እግዚአብሔር ከድቅድቅ ጨለማ ወደሚደነቅ ብርሃን በልጁ ወንጌል
አምጥቶናል እግዚአብሔር ስለረዳን እና ብዙዎችም እንደዚህ ገና ጨለማ ውስጥ ያሉ በጣም ብዙ ሰዎች አሉ። ወንጌል መስበክ፣ ጌታን መናገር፣ እለት እለት ኢየሱስን ማሳየት ያለብን ለዛ ነው እና ወንድሞቻችን ማረፍ አለባቸው፣ ወደ ኢየሱስ መምጣት አለባቸው። እህቶቻችን ገና እናቶቻችን በጣም ብዙ ትውልድ አለን። ልጆቻችን በጣም ብዙ ትውልድ አለን። ጌታ ወደ ራሱ የሚጠራቸው በጣም ብዙ ትውልድ አለ። ለዚህ ነው ለኦርቶዶክስ ወንጌል መስበክ አለብን የምንለው። ለዚህ ነው ወንድሞች ወንጌልን ሲሰብኩ የምታዩቸው በደንብ ማለት ነው። እሺ ካላችሁ ግን መግባት ትችላላችሁ። ኦርቶዶክሳውያን በደስታ ነው የምንቀበላችሁ። ካላችሁ መግባት ትችላላችሁ። ስዕላቶችን በተመለከተ፣ መዳን በተመለከተ፣ ምልጃን በተመለከተ አንስተን እያወራን እየተነጋገርን ያለነውና ካላችሁ መግባት ትችላላችሁ። እየጠበቅናችሁ ነው። ካላችሁ አንድ ቁጥር ጻፉ። ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉ። እውነት የሥላሴ ስዕል ነው የቤተ ክርስቲያኒቷ ስዕል አድኖ ነው ብሎ የሚያምን ኦርቶዶክሳዊ ካለ አይ አክሊል ካንተ ሌላ በእውነት ማውራት የሚችል ሰው ሙከራ ሳይሆን በስርዓት መሞገት ማውራት የሚችል ሰው በስርዓት መሞገት ለሚሰማው ሰው የሆነ ነገር ቢያንስ ማስረጃ አቅርቦ መሞገት የሚችል ሰው ቢሆን የተሻለ ነው። ካላችሁ አንድ ቁጥር ጻፉልኝ። ሌላ ኦርቶዶክሳዊ በስሜት ሳይሆን በእውቀት ማውራት የሚችል ኦርቶዶክሳዊ ቢሆን ጥሩ ነው። ሌላ ኦርቶዶክሳዊ ካለ ናት የተለየ ነገር አለ። ዛሬ አልተኛም አልፈታችሁ። አዎ ስሜታዊ እንደሆንክ እኮ አይተናል። ግን ስሜታዊ እንደሆንክ ያለ ነውና ግን በስሜት አይደለም። ማስረጃ ካለ ማቅረብ ልጠይቅ እስኪ እንደ ልቤ ልጠይቅ እስኪ ጊቭ ሚ ፍሪደም እስቲ እንደ ልቤ ልጠይቅ። የለኝም በላ ብራዘር እንዳለው እሺ በቃ የለኝም። እኔ ልጠይቀው የለኝም በቃ እሺ ልጠይቅ እስኪ መልስልኝ። አሁን ስለ ስዕል መልስልኝ። ስዕል ምናምን አትበልኝ። ቆይ መልስልኝ ፕሊዝ። ስሜታ ይሆናል ብራዘር። አይ ነው ሊያበሳ ዛሬ አይደለም ባይዘው 2 ቀን እንቅልፍ ላተኛ ይችላል። እሺ አልተኛም። አንዴ ልጠይቅ። ስሜታ ያትሆን ርዕሳችን ላይ ማውራት ትችላለህ። ሜላይ ከርዕሱ ውጭ ነው ማውራት ስለሌለው ርዕስ አታስቀይረንም። ከርዕሱ ውጭ ማውራት ፈልጋለሁ ፕሊዝ። ዛሬ ነው ርዕስ አታስቀይረንም ወራሽ። የምሬን ነው እኮ እኔ እወድሃለሁ። የምሬን ብራዘር፣ እኔም እወድሃለሁ፣ በእውነት እወድሃለሁ። የምሬን ነው ማለት ግን ዩ ጋይስ በጣም እያሳዘናችሁኝ ነው በእውነት። አይዞ ብራዘር፣ ጌታን አይዞ ልንረዳ የምንችለው አይዞ በማለት ብቻ ነው። ልታዘን ትችላለህ፣ ግን አይዞ ብራዘር መጽናናት። እኔ አሁን እኔ ገብቼ አላውቅም ቲክቶክ እንደዚህ ላይቭ ላይ ገብቼ ተከራክሬ አላውቅም። ኢትስ ማይ ፈርስት ታይም። አዎ ጥሩ ነው። በቃ ይሄ መልካም ጅማሬ ነው። ናትሻይ በጣም መልካም ጅማሬ ነው ማውራና እና እስኪ ልጠይቅ ፕሊዝ። እሺ ሜላ አለ እስኪ ይጠይቀው የሚል አንድ እዚህ ሰው አይ ሰው በቁጥር ብዛት አይደለም እኮ ብራዘር፣ በቁጥር ብዛት አይደለም።
ርዕስ ላይ ጥያቄ ካለ ሜሎስ አንተ ልጠይቅ ፕሊዝ። ከዛ አውራው። እሺ ርዕሱ ላይ ነው? ርዕሱ ላይ አይደለም እንዴ ርዕሱ ላይ ነው። ጥያቄ ካለ ከርዕሱ ውጪ ልጠይቃችሁ እስቲ። እናንተ ከኔ በእውቀት ትበልጡ አይደለ እንዴ? አይኛ በርዕስ ነው ሁሉ ጊዜ ስንገባ በርዕስ ነው የምንገባው። ለምን የጋፈሱ ለኔ ብላችሁ አሁን አንተ አይደለም። አይ ቆይ የኛንም ፖይንት ተረዳ። አሁን አንተ መጣ ከርዕሱ ውጪ ብትጠይቀን ሌላው ደግሞ ይመጣና እሱም ከርዕሱ ውጪ ይጠይቀናል። ለአንተ ፈቅደን ሌላው ደግሞ እምቢ ማለት አንችልም። እንደዛ ከሆነ በቃ አንድ ጎል ይዘን ነው የምንመጣው። ላይ ስንመጣ ይገባኛል። ላይ ነው ከወጋችሁ እንደማይሻር አውቃለሁ። ግን ለኔ ብላችሁ እስቲ አንድ ጥያቄ እንዴት ነው በምን ቋንቋ? አንድ ጥያቄ ልጠይቃችሁ። ለምን ትፈራላችሁ? ልጠይቃችሁ። በቃ ፈርተናል፣ በጣም ፈርተናል። ጥያቄ ከባድ ነው ስለሚችል በጣም ፈራን። እናቴ እኔ እንደዚህ እንድትሉኝ ነው የምፈልገው። በቃ ፈራን በጣም። አመሰግናለሁ። ደህና አደሩ። አትፍሩ። ለሌላ ጊዜ ጥያቄ መጠየቅ ብቻ ሳይሆን መመለስም አለባችሁ። እሺ መምህር አይደላችሁ እንዴ እናንተ? እኛ በጣም ፈርተናል። እውነት ምን ይሻለናል? ቴንክ ዩ ሜሎስ። ሰማችሁ አይደል? ከስር ያላችሁ ሰምቷል። በጣም በእናትህ ጥያቄ በጣም ፈርተናል። ጌታ ይባርካችሁ። አሁን አውርዱኝ። በቃ በሰላም እተኛለሁ። በቃ ሰላምተኛ ወዳጅ እንኳን ሰላም አገኘ። ቴንክ ዩ ስለራራለት ስለራራለት ቴንክ ዩ። ሁለቴ ተጨምቆ በቃ እንዴት አድርጎ ይተኛ። አልተኛም አለ ዛሬ። ቴንክ ዩ ሜላ። እውነት ወይ ናቲ፣ ፕሮፋይልን ግን ብትቀይሩ ይሻላል ናቲ። የሚካኤልን ብታደርጉ ቢያንስ ወገኖች ያላችሁ እንዴት ነህ? ደህና ነኝ ጌታ ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ዌልካም ዳንዬ፣ ለትየው እንዴት ናችሁ ወገኖች? ሁላችሁ ነው ጠርታችሁኝ ከነበረ የሚሰማ ቦታ ነበር የሚያለሁት። ሶሪ እንግዲህ ዝም ካልኳችሁ ማለት ነው። አስበናል፣ ወንድምነት ገብቶናል። አንደርስታንድ አድርገናል። እንዲሁ ሰላም እንድትለን ያክል ነው። ያ እንዴት ናችሁ? ቆይታ እግዚአብሔር ይመስገን ሁሉ ሰላም። ሰላም ብለናል ወንድምነት። እንኳን ደህና ቆያችሁ። አለን ኤርሚ፣ ሁሉ መልካም። ሜላ እንዴት ነው? አሎል ይመስገን ኤርሚሻ። አሜን። ዛሬ ምንድነው? ስዕል መዳኛ ምልጃ ስለ ስዕል እያወራን ነው። በስዕል እኮ አይጨኩኑም። እንዴት ዛሬ ጭር አለ? ተራክፈው ነው። አይ ነገሩ ምንድነው? ወተት የሚል ነገር ባለፈው አንስተናል ነበረ ቤት ላይ እና ብዙ ሰዎች ተጣልተዋል አሉ ከስዕሎች ጋር ቤት ገብተው ወተት አምጪ ታፈልቂያለሽ የሚባል ነገር ሰምተናልና አምጡ እያሉ ድብድብ ላይ እንደነበሩ ትንሽ የሆነ ፍንጭ ውስጥ አዋቂ ነግሮኛል። በተወደደ ወተት ወንድም ካለማ እኛም እንፈልጋለን። የሆነች አንዷ ተንኮለኛ ጴንጤ ከዲቤቱ በኋላ ምን አለችኝ? እኔ ምን ኤርሚ አለችኝ፣ ይሄ ነገር እውነት ነው እንዴ? እኔ ለልጄ ዝም ብሎ ውሃ የተቀላቀለበት ወተት ከምገዛ ጤንነቱ የተረጋገጠ ከሆነ ስዕሉን በገዛ ይሻላል እንዴት ነው ብላለች። አዋጭ ነው፣ በጣም አዋጭ ነው። አዎ። እና ብዙዎች ተጣልተዋል አሉ ቤታቸው ካሉት ስዕሎች ጋር እና
ወገኖች ግቡ እንጂ ኦርቶዶክሳውያን አሉ እኮ ከታች አይደል? ያያቸው ነበር። ኮሜንት እያየው ነበር። አንዷ ምን ነበር? አንዷ ደግሞ እንዳልከኝ እኔማ አርጎ ቤት ልከፍት ፈልጌያለሁ እንደዚህ ከሆነ ምናምን ብለው ብቻ በዛ ሰሞን ላይ በጣም ነበር ስቄ ነበረውና የሚጻፍልኝ ሜሴጅ በውስጥ እና አርጎ መክፈት አርጎ ቤት መክፈት ቻዳሉ እንደዚህ ያረሳቸው ነበር። ኤኒዌይ ያው ኦርቶዶክሳውያን ከስዕላት ጋር በጣም የቅርብ ወገኖቻቸው እንደሆኑ ይታመናል። አይደለም ቤታቸውን እኮ ኪሳቸውን ብትፈትሽ ስዕል አታጣም። ኪሳቸውን ወንዱም በዋሌት ውስጥ አድርጎ የቅዱስ ሚካኤል የአርሴማ የእመቤቴ ወላዲቴ ምናምን ነገር ብሎ የሚለው አለ ዋሌት ውስጥ አድርጎ። ግን በጣም የሚያሳዝኑኝ ዋሌት ውስጥ ያሉት እጣን አንድ ቀን የማይታጠንላቸው ሰንደልም ጭስም እንትን አይላቸው ሁሉ ቀን ያው የሚጠጡት ፈስ ነው። ፈስ ሲያንዛርጥበት ነው የሚውለው ዋሌት ውስጥ አድርጎ ማለት ነው ወንዱ። እነሱ በጣም ነው የሚያሳዝኑኝ። ይሄን አልግፍ ቤት ውስጥ ያሉት እጣን ሲታጠንላቸው ሽቶ ሲቀቡ እነኚህ ግን ሁሉ ቀን ግማሹን ለክብር ግማሹን ለውርደት ይሰራዋል እንደተባለው ማለት ነውና እነኚህ ዋሌት ውስጥ በተለይ ወንዶች ዋሌት ውስጥ የሚኖሩት በጣም እና ፍትህ ኪሳችሁ ስላሉ ስዕሎች ኦኬ። እና ለማንኛውም ሲገባ በሉ እና ቴንክ ዩ ወንድምነት ናት ሻይ ዛሬ እኮ አለም 2 ቀን እንቅልፍ አይወስድም። ምን አለ ምን አለ ብቻ አለ ዛሬ አይደለም 2 ቀን እንቅልፍ አይወስድም እያልኩት ነው። እንተኛ ብሎ ነበርና ሁለት በቃ አይዞ ብራዘር አይዞ። እሺ ሰይድ ሰላም አለው። ሰላም እንዴት ነህ? አለው አልሐምዱሊላህ። ኦኬ ከሙስሊም ነው? ከሙስሊም ልትተጋገዙ ነው? ከማን ጋር? ከወንድሞች ጋራ እዚህ ውስጥ የሉ መሰለኝ። አረ እሺ ኦርቶዶክሳውያን ነበር የጠራ ነውና ኦኬ። ስለዚህ ልውጣ ወይስ? አዎ ያው ርዕስ እንዳንቀይር ሌላ ቀን እናንተን ስንጠራ ትመጣለህ። አረ ስለ ነብዩ መሐመድ እናውራ ትንሽ ትንሽ እናውራ። ናት ሻይ ቀደም ወንድምነት አሪፍ ምክር መክሮ ነበር ከሰማው ማለት ኤርሚ ሰላም ነው? ኤርሚ እንዴት ነው ናቲ? በስማ ምን ያገኛለሁ ያላሰብኩም ነበር የምር። እሺ እንዴት ነው ወንድማችን? እግዚአብሔር ይመስገን። እንዴት ነው? ደህና ነኝ። እንተዋወቃለን? እንደዚህ ትገኛላችሁ ማለት ነው። እኔ እንደዚህ ከፈለገ ጋር ምናምን ነው ማለት ላይ ሪከርድ ላይ አቬለብል ነው ማለት ነው አለው። ቀደም እኮ ለጠየቃችሁ ፈልጌ አስወረዱኝ። ከርዕሳችን ውጭ አሉ። ምን ልጠይቅ አስበህ? አንተን ልጠይቅህ?
ርዕስ አለ አይደል? የቤቱ አንተም አይ ርዕስ አለ አይደል? ከፈቀዱልን ችግር የለው። አይ በርዕስ አልቻልኳቸውም እኮ ለዛ ነው። አሳምነውኝ ነው። በስዕሉ አመንክ? አዎ አሳምናችሁኛል። እኔ ሌላ ጥያቄ ፈልጌ። እሺ ምንድነው ጥያቄ? ተፈቀደልኝ? ምንድነው ጥያቄ? እሺ ስጠይቀን እኛም እንጠይቃለን። ግን ታውቃለህ ከመልስ በኋላ ስጠይቀን እኛም እንጠይቃለን። እናንተ ቸርች ውስጥ የሚነገረው ልሳን መጽሐፍ ቅዱሳዊ ነው? አዎ። እስኪ ማስረጃ አምጣ። አንደኛ ቆሮንቶስ 14 ምን ይላል? ቁጥር 3 ምን ይላል እኮ? አውጥተህ አንብበው። እንዴ አንተ አይደለ እንደ ነገርከኝ? እሺ ላምባልህ እንዴ ታዲያ እኛ መጽሐፍ ቅዱስ እግዚአብሔር ቃል አይደለ ልንበረክበት ከኪሳችን ከእጃችን አይጠፋም። ትንሽ ከቀልድና ከቧልት ወደ እግዚአብሔር ቃል እንሸጋገር። እኔ ስገባ ቢያንስ አይ ቀልደውብሃል እንዳልከው። ቀልድ ነው ስራው እኮ ነው። በስዕሎች ያልተቀለደ በምን ይቀለዳል? አሁን ወደ እግዚአብሔር ቃል ይሻላል። ለሰውም ጥሩ ትምህርት እንድንሰጥ። እሺ ትልቁ ላይ አድርገው ወንድምነት። ኦኬ ያው ፍቅርን ተከታተሉ፣ መንፈሳዊ ስጦታ ይልቁንም ትንቢትን መናገር በብርቱ ፈልጉ። ልሳንስ የሚነገር በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና። በመንፈስ ግን ሚስጥርን ይናገራል። ትንቢትን የሚናገር ግን ለማነጽ፣ ለመምከር፣ ለማጽናናትም ለሰው ይናገራል። በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ማህበሩን ያንጻል። ሁላችሁ በልሳኖች ልትናገሩ ወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ ወዳለሁ። ማህበሩ ይታነጽ ዘንድ ንግግሩ ባይተረጎም ቆይ እንዴ አንተ ሆንክ እንዴ በቃል ባዩ እኔ ነኝ ያመጣሁት መረጃዬን እኔ ነኝ ያመጣሁት። በልሳኖች ንግግሩ ባይተረጎም በልሳኖች ከሚናገር ይልቅ ትንቢትን የሚናገር ይበልጣል። አሁን ግን ወንድሞቼ ሆይ ወደ እናንተ መጥቼ በልሳኖች ብናገር በመግለጥ ወይንም በእውቀት ወይንም በትንቢት ወይንም በትምህርት ካልነገርኳችሁ ምን ይጠቅማችኋል? ነፍስ የሌለበትን ነገር እንኳን ዋሽንት ክራርም ቢሆን ድምፅን ሲሰጥ ድምፁንም ልዩነቱን ባይገልጥ በዋሽንት የሚነፋው ወይንም በክራር የሚመጣው መዝሙሩ እንዴት ይታወቃል? ደግሞ መለከት የማይገለጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የሚናገሩትን እንዴት አድርገው ያስተውሉታል? ለነፋስ የምትናገሩ ይሆናልና እንዲያስተውሉት ተርጉሙ እያለ ነው። እሺ በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል። ቋንቋው ግን የሌለው ሕዝብ የለም። እንግዲህ ቋንቋው ፍቺው ባላውቅ ለሚናገረው እንግዳ እሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል። እንዲሁም ደግሞ እናንተ መንፈሳዊ ስጦታን በብርቱ ፈልጉ። የምትፈልጉ ከሆናችሁ ቤተክርስቲያንን ለማነጽ እንዲበዛላችሁ ፈልጉ። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ። በልሳን ብጸልይ መንፈሴ ይጸልያል። በልሳን ብጸልይ መንፈሴ ምን ይላል? ይጸልያል። አይምሮ ግን ያለ ፍሬ ነው። እንግዲህ ምንድነው? በመንፈስ ጸልያለሁ፣ በአይምሮም ደግሞ ጸልያለሁ። በመንፈስ ዘምራለሁ፣ በአይምሮም ደግሞ ዘምራለሁ። እንዲህማ ካልሆነ አንተ በመንፈስ ብትባርክ ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? አንተማ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም። የማቀለማቸውን ክፍሎቼ ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርንም አመሰግናለሁ። ኦኬ። ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላትን በልሳን ከመናገር ይልቅ 5 ቃላትን በአእምሮ ልናገር እወዳለሁ። ወንድሞች ሆይ በአእምሮ ሕፃናት አትሁኑ፣ ለክፋት ነገር ሕፃናት ሁኑ እንጂ በአእምሮ የበሰለ ሆኑ። ለሌሎች ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ እናገራቸዋለሁ፣ እንዲህም ቢሆን አይሰሙኝም ይላል
ጌታ ተብሎ በሕግ ተጽፏል። እንግዲህ በልሳኖች መናገር ለማያምኑ ምልክት እንጂ ለሚያምኑ አይደለም። ትንቢት ግን ለሚያምኑ ነው እንጂ ለማያምኑ አይደለም። እንግዲህ ማህበሩ ሁሉ አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩ ያልተማሩ ወይንም የማያምኑ ሰዎች ቢገቡ አብደዋል አይሉምን? ሁሉ ትንቢትን ቢናገሩ ግን የማያምን ወይንም ያልተማረ ሰው ቢገባ በሁሉ ይወቀሳል፣ በሁሉም ይመረመራል። በልቡ የተሰወረ ይገለጣል። እንደዚሁም እግዚአብሔር በእውነት መካከላቸው ነው ብሎ እየተናገረ በፊቱ ወድቆ ለእግዚአብሔር ይሰግዳል። እንግዲህ ወንድሞች ሆይ ምንድነው? በምትሰበሰቡበት ጊዜ ለአንዱ መዝሙር አለው፣ ለአንዱ ትምህርት አለው፣ ለአንዱ መገለጥ አለው፣ ለአንዱ ልሳን አለው፣ ለአንዱ መተርጎም አለው። በልሳን የሚናገር